የኢትዮጵያ ቴሌቪዥን ነው። ሰላም በያላችሁበት የዓለም ዳርቻ ሁሉ ይሁን። የተከበራችሁና የተወዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ በምዕራፍ 2 የአጀንዳ ጉዳዮችን ይዞ ተመልሷል። እስከ 8 ሰዓት ድረስ ቆይታ እናደርጋለን። ሰፊ ጉዳዮችንም እንዳስሳለን። መታሰቢያ ደረጀና ጌታቸው ይግዛው የዛሬ ዕለተ ሰኞ ዜና ኢትዮጵያን በቀጥታ ስርጭት እየመራን ከእናንተ ጋር ቆይታ ያደረግን እንገኛለን። የሰዓቱን አበይት ጉዳዮች አስቀድመን እንጠቁማችሁ። ባለበጀት መስሪያ ቤቶች የሚመደብላቸውን በጀት በአግባቡ ሊጠቀሙ ይገባል ሲሉ የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ተናገሩ። በጤናው ዘርፍ የሚነሱ ጥያቄዎችን ደረጃ በደረጃ ለመፍታት መንግስት እየሰራ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በአዲስ አበባ የሚገኙ የግል ትምህርት ቤቶች ያደረጉትን የክፍያ ጭማሪ ለመክፈል አቅም የሌላቸው ወላጆች በመንግስት ትምህርት ቤቶች እንዲያስተምሩ ሁኔታዎች እንዲመቻቹላቸው ጥሪ ያቀረበው። ከውጪ የኢራን ፓርላማ ሆርሙዝ ሰርጥን ለመዝጋት ውሳኔ ሲያሳልፍ ፕሬዝዳንት ትራምፕ ደግሞ በኢራን ያገዛዝ ለውጥ እንዲኖር እርምጃ ሊወስዱ እንደሚችሉ ፍንጭ ሰጡ። በዜና ኢትዮጵያ የተመረጠ ስፖርታዊ ዘገባ ደግሞ የፊፋ ክለቦች ዓለም ዋንጫ የምድብ የመጨረሻ ጨዋታ ከዛሬ ጀምሮ ይካሄዳል። ዜና ኢትዮጵያን በቀጥታ ስርጭት ወደ እናንተ ያሻገርን እንቀጥላለን። ከዚህ ከስቱዲዮ ከተሰናዱ ዘገባዎች ባሻገር ሪፖርተሮቻችን ተጨማሪ መረጃዎችን በቀጥታ እየገቡ ያሻገሩልናል። እንዲሁም ደግሞ በመናነሳቸው ጉዳዮች ላይ ተጨማሪ ሀሳብና ማብራሪያ የሚሰጡን እንግዶችንም እንደዚሁ እንጋብዛለን። ሪፖርተራችን አባዲ ወይናዬ በቀጥታ መስመር ላይ ነው የሚገኘው። በ2018 ረቂቅ በጀት ዙሪያ ከፌዴራል ባለበጀት መስሪያ ቤቶችና ባለድርሻዎች ጋር የውይይት መድረክ ተካሂዷል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ከአባዲ እንጋራለን። ባልደረባችን ሳምሶን በላይም እንደዚሁ በቀጥታ መስመር ላይ ነው የሚገኘው። በኢትዮጵያ ተግባራዊ በሆነው የመሶብ የአንድ ማዕከል አገልግሎት የተገልጋዮች የእርካታ መጠን በከፍተኛ ሁኔታ ማደጉ በ10ኛው የአፍሪካ የመንግስት አስተዳደር አገልግሎት ጉባኤ ላይ ተገልጿል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ከሳምሶን በላይ እንጋራለን። ባልደረባችን ወንደሰን አፈወርቅም እንደዚሁ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመር ላይ ነው የሚገኘው። በጤናው ዘርፍ የሚነሱ ጥያቄዎችን ለመፍታት ጤናማ መንገድ መከተል እንደሚገባ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ያጋራናል። በጉዳዩ ላይም ተጨማሪ መረጃዎችን የሚያጋሩን የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ እንዳሻው ሽብሩ በቀጥታ መስመር ላይ ይገኛሉ። ከእሳቸው ጋርም እንደዚሁ ቀጥታ ተጨማሪ መረጃዎችን እንወስዳለን። እነዚህ በተጨማሪ በአጀንዳ ጉዳያችንም ቀደም ሲል የጠቆምናችሁን በተለይ የግል ትምህርት ቤቶች ክፍያን በተመለከተ ተጨማሪ ማብራሪያ እንዲሰጡን እንግዳ እዚህ ስቱዲዮአችን ጋብዘናል። እንግዳችን ታጋይቱ አባቡ ናቸው። የአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ምክትል ስራ አስኪያጅ ናቸው። ከእሳቸው ጋር ሀሳቦችን እናነሳለን። ወደ ሐዋሳ እንሻገራለን። በሐዋሳ የኢቢሲ ስቱዲዮ ሌላ እንግዳ አሉን። ዶክተር አመሎ ሶጋ ይባላሉ። በሐዋሳ ዩኒቨርሲቲ የባህል ጥናት ተመራማሪ ናቸው። ከእሳቸው ጋር ደግሞ ኪነ ጥበብና ቱሪዝምን አስተሳስረን የምናነሳቸው ጉዳዮች ይኖራሉ። የኢትዮጵያ ቴሌቪዥን መርጣችሁ ከዜና ኢትዮጵያ ጋር ልትዘልቁ ስለወደዳችሁ ከልብ እናመሰግናለን። በቀጥታ ከሪፖርተሮቻችን ተጨማሪ መረጃዎች ወደምንጋራባቸው ጉዳዮች እናልፋለን። ባለበጀት መስሪያ ቤቶች የሚመደብላቸውን በጀት በአግባቡና በቁጠባ መጠቀም ይገባቸዋል ሲሉ የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ተናገሩ። በ2018 ዓ.ም ረቂቅ በጀት ዙሪያ ከፌዴራል ባለበጀት መስሪያ ቤቶችና ባለድርሻዎች ጋር የውይይት መድረክም ተካሂዷል። ረቂቅ በጀቱ የሀገሪቱን አቅም ባገናዘበ መልኩ መዘጋጀቱን ነው የተጠቀሰው። የተቋማትን አቅም ለማጠናከርና ለማሳደግ ረቂቅ በጀቱ ትኩረት ማድረጉን ዶክተር ኢዮብ ተካልኝ ገልጸዋል።
በዚህ ጉዳይ ላይ ተጨማሪ መረጃዎችን የሚያጋራን ደግሞ ሪፖርተራችን አባዲ ወይናይ ነው። በቀጥታ መስመር ላይ ነው የሚገኘው። አባዲ እንደምን ውለሃል? የቀረበው ረቂቅ በጀት ምን ላይ ትኩረት ያደረገ ነው ተባለ? ከባለ በጀት መስሪያ ቤቶችስ ምን ሐሳቦች ተነሱ? አመሰግናለሁ ጌታቸው። እንግዲህ የኢትዮጵያ የ2018 ረቂቅ በጀት ወደ 1.93 ትሪሊዮን ብር በላይ እንዲሆን መቅረቡ የሚታወስ ነው። ይህ ወደ 2 ቢሊዮን ብር የሚጠጋው ረቂቅ በጀት አጠቃላይ ኢትዮጵያ ያሏትን የልማት ዘርፎችን ለማከናወን ከፍተኛ አቅም የሚፈጥር መሆኑ የሚገለጽ ነው። እንግዲህ ይህ ረቂቅ በጀት አጠቃላይ ኢትዮጵያ ከጊዜ ወደ ጊዜ እያደገ የመጣው የልማት ፍላጎቷን ለማሳካትና ወደ ብልጽግና የምታደርገውን ጉዞ ለማሳካት ይህ ረቂቅ በጀት ከፍተኛ አስተዋጽኦ እንዳለው የተገለጸው። ይህ 1.93 ትሪሊዮን ብር በጀት አጠቃላይ በተለያዩ ዘርፎች ላይ ተግባራዊ የሚደረግ ነው። ለካፒታል ወጪ፣ ለመደበኛ ወጪ እንዲሁም ደግሞ ለዘላቂ ልማት ግቦች ለማስፈጸሚያ የሚውል መሆኑን የሚጠቀሰው። እንግዲህ በዛሬው ዕለትም ከፌዴራል መስሪያ ቤቶች ጋር ውይይት ተካሂዷል። እነዚህ ፌዴራል መስሪያ ቤቶች አጠቃላይ ባለ በጀት መስሪያ ቤቶች ናቸው። የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ጨምሮ ከፍተኛ የመንግስት የስራ ኃላፊዎች ተገኝተው ነው ይህ የውይይት መድረክ ሲካሄድ የነበረው። የፌዴራል መስሪያ ቤቶቹ ያነሷቸው ጥያቄዎች አሉ። እነዚህ ጥያቄዎች ምንድናቸው ካልን አንደኛ የስራ ዕድል ለማጠናከር የሚሰራው ስራ መንግስት አሁንም ትኩረት ሊሰጠው እንደሚገባ አንስተዋል። ከዛ ባሻገርም ደግሞ በተለያዩ ዘርፎች ላይ ያሉ የልማት ስራዎችን በተለይም በውሃ፣ በመንገድ እንዲሁም ደግሞ በጤና ዘርፍ ላይ የሚከናወኑ የልማት ስራዎችን ለማጠናከር መንግስት አሁንም ትኩረት ሰጥቶ ሊሰራ እንደሚገባ የተገለጸው። ከዛ ባሻገርም ደግሞ በዋናነት የተነሳው የዋጋ ንረትን ለማረጋጋት መንግስት ይህ ረቂቅ በጀት ላይ ምን ታሳቢ አድርጓል የሚል ጥያቄ ተነስቷል። የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ እንደገለጹት ከሆነ የዋጋ ግሽበትን ለማረጋጋት ከፍተኛ ትኩረት ሰጥቶ እየተሰራ ይገኛል መንግስት። በዚህም ደግሞ በሚቀጥለው በጀት ዓመት ማለትም በ2018 በጀት ዓመት የዋጋ ንረትን ወደ 11.9 ወይም ደግሞ ከተቻለ ወደ ነጠላ አሃዝ ለማውረድ ትኩረት ሰጥቶ እንደሚሰራ ነው የገለጹት። ስለዚህ ደግሞ ምርታማነትን ማሳደግ ላይና አጠቃላይ የኢንቨስትመንት አማራጮችን ማስፋት ላይ ትኩረት አድርጎ እንደሚሰራ ገልጸዋል። ከዛ ባሻገርም ደግሞ በተለይም ደግሞ የሰው ሀብት ልማት ላይ ትኩረት አድርጎ እንደሚሰራ ነው ሚኒስትር ዴኤታው የገለጹት። ለዚህም ደግሞ በተለያዩ ዘርፎች ያሉ በተለይም ደግሞ በትምህርት ዘርፍ ያለው የምገባ ስርዓትን ለማጠናከር መንግስት ትኩረት ሰጥቶ እንደሚሰራ ነው የገለጸው። በዚህም ደግሞ አጠቃላይ ከተለያዩ ባለሀብቶችና የግሉ ዘርፍ ጋር በቅንጅት እንደሚሰራ አንስተዋል። በሌላ ደግሞ የተነሳው ምንድነው ካልን የመንገድ ፕሮጀክቶች ይገኙበታል። በተለይም ደግሞ በተለያዩ ሀገሪቱ ላይ ያሉ የመንገድ ፕሮጀክቶች ተፈጻሚና አጠቃላይ ደግሞ ስኬታማ እንዲሆኑ ሚኒስቴር መስሪያ ቤቱ ምን ያክል ቁጥጥር ያደርጋል የሚል ጥያቄ ቀርቦ ነበር። በዚህም ደግሞ ሚኒስትር ዴኤታው እንደመለሱት ከሆነ አሁን ላይ በኢትዮጵያ ከ300 በላይ የሚሆኑ ፕሮጀክቶች በሚኒስቴር በኩል ተግባራዊ የተደረጉ እንደሚገኙ አንስተዋል። እነዚህ ለመፈጸም ወደ 1.5 ትሪሊዮን ብር ያስፈልጋል። ለዚህ ደግሞ ቅድሚያ ለሚያስፈልጋቸው በጀት ቅድሚያ በመመደብ መንግስት እየሰራ ይገኛል። ይሁን እንጂ አሁንም አጠቃላይ ፕሮጀክቶቹ ተፈጻሚ እንዲሆኑ የሚያደርገው ክትትልና ቁጥጥር በቀጣይ መንግስት አጠናክሮ እንደሚቀጥል ነው የገለጸው። ከዛ ባሻገር ደግሞ የሚሰበሰበው ገቢ ከጊዜ ወደ ጊዜ እንዲያድግና አጠቃላይ ከጂዲፒ ወይም ደግሞ ከሀገራዊ ጥቅል ምርት ጋር ያለው ምርታ እንዲቀራረብ አጠቃላይ የገቢ አሰባሰብ ላይ መንግስት ትኩረት አድርጎ እንደሚሰራ ነው የተገለጸው። እንግዲህ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጆ እንደገለጹት ከሆነ አጠቃላይ ይህ በጀት ለታሰበለት ዓላማ እንዲሆን ባለ በጀት መስሪያ ቤቶች የሚሰሩትን ስራ ሊያጠናክሩ ይገባል፣ በቁጠባና በአግባቡ ሊጠቀሙ ይገባል። ይህ ደግሞ አጠቃላይ የምታከናውነውን የኢኮኖሚ ልማት ለማጠናከር ከፍተኛ ምርታ ይኖረዋል ብለዋል። በቀጣይ ኢትዮጵያ ያላትን በጀት ይበልጥ እንድትጠቀም ይህ በጀት ረቂቅ በጀት መዘጋጀቱ ከፍተኛ አስተዋጽኦ እንዳለው ነው በዛሬ በነበረው መድረክ የተገለጸው። ጌታቸው አባዲ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን እንመኛለን። ኢትዮጵያ ተግባራዊ ባደረገችው የመሶብ የአንድ ማዕከል አገልግሎት የተገልጋዮች የእርካታ መጠን ከፍተኛ ሁኔታ ማደጉ ተገለጸ። በአፍሪካ ህብረት መሰብሰቢያ አዳራሽ የተካሄደ የሚገኘው 10ኛው የአፍሪካ የመንግስት አገልግሎት አስተዳደር ጉባኤ በኢትዮጵያ የመንግስት አስተዳደር ስራን በማሻሻል ረገድ ሰፊ ስራዎች የተሰሩ ስለመሆናቸው ተነስቶበታል። ጉባኤው ዛሬም መቋጫውን ያገኛል። ይህንኑ መድረክ የተከታተለ የሚገኘው ባልደረባችን ሳምሶን በላይ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ሳምሶን እንዴት ቆይተሃል? ድጋሚ ነው የተገናኘ ነው። ባለፉት 3 ቀናት የነበሩት ውይይቶች የትኩረት አቅጣጫቸው ምን ነበረ? በዚህ ጉባኤ ኢትዮጵያ የነበራት ሚናስ እንዴት ይገለጻል? እጅግ አርጌ አመሰግናለሁ መቲ። እንግዲህ ባለፉት 3 ቀናቶች ከሰኔ 14 ጀምሮ ማለት ነው በዚህ በአፍሪካ ህብረት ጉባኤ 10ኛው የአፍሪካ የመንግስት አስተዳደር ጉባኤ እየተከናወነ ነው የሚገኘው። እንግዲህ ይህ ጉባኤ እንደሚታወቀው በየ2 ዓመቱ ነው የሚከናወነው። እንግዲህ ባለፈው 9ኛ የተከናወነው በኡጋንዳ ነበር። ዘንድሮ ደግሞ በዚህ በአዲስ አበባ እየተካሄደ ይገኛል። እንግዲህ የዚህ ፕሮግራም ዋናው ዓላማ ወይንም የዚህ ጉባኤ መሪ ሀሳብ የነበረው የሲቪል ሰርቪስ ተቋማትን ቅልጥፍናና ጽናትን በማሳደግ በታሪክ አጋጣሚ የተፈጠሩ የአገልግሎት ክፍተቶችን
መሙላት በሚል መሪ ሀሳብ ነው ጉባኤው እየተከናወነ የሚገኘው። እንግዲህ በዚህ ጉባኤ ላይ የአፍሪካና ከአፍሪካም ውጭ ያሉ የተለያየ ዓለም ሀገራት ያሉ ከፍተኛ የመንግስት የስራ ኃላፊዎች ተገኝተው የተለያዩ ውይይቶችን እያደረጉ ነው የሚገኙት። እንግዲህ የውይይታቸው ዋናው ዓላማ በአፍሪካ ውስጥ እየተሰጠ ያለው የመንግስት አገልግሎትን ከማሻሻል አንጻር ምን እርምጃዎች መወሰድ አለባቸው በሚል ርዕሰ ጉዳይ ላይ ነው ባለፉት እንግዲህ ቀናቶች ውይይታቸውን ሲያከናውኑ የቆዩት። እንግዲህ በዚህ ጉባኤ ላይ ተሞክሯቸውን ካካፈሉ ሀገራት መካከል ሀገራችን ኢትዮጵያ አንዷ ናት። እንግዲህ በዚህም ኢትዮጵያ ቀደም ሲል የመሶብ የአንድ ማዕከል አገልግሎትን በመጀመሯ ከፍተኛ የሆነ የአገልግሎት መሻሻል ለውጥ መምጣቱን በዚሁ በመድረኩ ተገልጿል። ከዛ ባለፈም እነዚሁ አገልግሎቶች በ23 የተለያዩ ተቋማት ተግባራዊ መደረጋቸውን ነው እንግዲህ በመድረኩ የተገለጸው። አያይዘውም በቀጣይ ከፊታችን መስከረም ጀምሮ ደግሞ በሌሎችም የኢትዮጵያ የሀገሪቱ ክፍሎች ይህንን አገልግሎት በማስፋፋት እንግዲህ በተለየ ሁኔታ የመንግስትን አስተዳደር አገልግሎትን ወደ ተሻለ ደረጃ የማድረስ እቅድ እንዳለ ነው እንግዲህ ከመድረኩ ኢትዮጵያ የገለጸችው። ከዚሁ ጋር በተገናኘ እንግዲህ ባለፈው ጊዜ ባከናወነችው የመሶብ አንድ ማዕከል አገልግሎት የተገልጋዮች እርካታ መጠንን 92 ከመቶ ማድረስ መቻሉን የተገለጸው። እንግዲህ የአንድ መሶብ ማዕከል አገልግሎትን ተግባራዊ መደረግ ተችሏል ሲባል በውስጡ የሚነሱ በጣም በርካታ ነገሮች እንዳሉ ተገልጿል። ከነሱም መካከል እንግዲህ በተደጋጋሚ የሚነሳው ይሄ የሙስና ስራ ወይንም የብልሹ አሰራር የሚባለውን ነገር ከማስወገድ አንጻር በጣም አይነተኛ ሚና እንደተጫወተ ነው የሚገለጸው። ከዛ ባለፈ ደግሞ ቀልጣፋና በጣም በአጭር ጊዜ አገልግሎትን ማግኘት የሚቻልበትን እድል መፍጠሩ ተገልጿል። ከዛ በተጓዳኝ ደግሞ የተገለሉ ወይንም ደግሞ አገልግሎትን ለማግኘት ብዙ እክል ይገጥማቸው የነበሩ የማህበረሰብ ክፍሎች ልዩ ፍላጎት ያላቸውን የማህበረሰብ ክፍሎች ከማገልገል እና ከሌሎች ዜጎችም እኩል አገልግሎት እንዲያገኙ ከማድረግ አንጻር እንግዲህ ይሄ የአንድ ማዕከል አገልግሎት ሰፊ ሚና እንደነበረው ነው የተገለጸውና በቀጣይም እንግዲህ በኢትዮጵያ በአጠቃላይ ይህንን እንቅስቃሴ በማስፋት በመላው ሀገሪቱ ያሉ አገልግሎቶችን በዚህ መንገድ ተግባራዊ ማድረግ እንደሚጀመር ነው እንግዲህ ከመድረኩ የተገለጸው። ይህንን ተከትሎ ታዲያ ሌሎችም የአፍሪካ ሀገራት ይህንን ምሳሌ በማድረግ ወደ ራሳቸው ሀገር በመውሰድ ተግባራዊ ማድረግ እንዳለባቸውም እንግዲህ በመድረኩ ያሉ አካላት ገልጸዋል። ከዚሁ ባሻገር ደግሞ በአጠቃላይ ይሄ ጉባኤ በአፍሪካ ያሉትን ችግሮች ከመፍታት ባለፈም ከሌሎች ዓለም ሀገራት ጋርም እንደዚሁ ያለውን ቅርርብ የሚያሳልጥና የተሻለ ደረጃ የሚያደርስ መሆኑ ተገልጿል። እንደዚሁም ደግሞ በመንግስትና በሕዝብ መካከል መተማመንን የሚፈጥረው የመንግስት አስተዳደር አገልግሎት በመሆኑ ይህንን አገልግሎት ማሻሻል ሕዝብና መንግስት በጋራ ተቀራርቦ ስለ ሀገሩ ጉዳይ እንዲመክር እንዲሰራ እድል የሚፈጥር መሆኑን ተገልጿል። እንግዲህ ጉባኤው ዛሬ ይጠናቀቃል፣ ዛሬ ከሰዓት በኋላ ማለት ነው። በአጠቃላይ ደግሞ የሚኖሩትን ነገሮች ምን ነገሮች ተነስተው ነበር የሚለውን በተለየ ሁኔታ በምሽት ዘገባችን ደግሞ ዳግም የምንገናኝ ይሆናል። አመሰግናለሁ መቲ። እናመሰግናለን ሳምሶን። መልካም ቀን። ከሪፖርተሮቻችን በቀጥታ መረጃዎችን የምንወስድባቸው ጉዳዮች አሁንም እንደቀጠሉ ነው የሚገኙት። በጤናው ዘርፍ የሚነሱ ጥያቄዎችን ለመፍታት ጤናማ መንገድን መከተል እንደሚገባም ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከጤና ባለሙያዎች ጋር ተወያይተዋል። በጤናው ዘርፍ የሚነሱ የደሞዝ፣ የጥቅማ ጥቅምና መሰል ጥያቄዎች የባለሙያዎቹ መሆኑን ያነሱት ጠቅላይ ሚኒስትሩ ይህ ጥያቄ ግን መጠለፉን ተናግረዋል። የዘርፉን ችግሮች ለመፍታት ጤናማ መንገድ መከተል ካልተቻለ ውጤት ማምጣት እንደማይቻልም ነው የገለጹት ጠቅላይ ሚኒስትሩ። በክልሎች የጤና ባለሙያዎች የቤት ባለቤት እንዲሆኑ እየተሰራ ስለመሆኑን ያነሱት ጠቅላይ ሚኒስትር አብይ አህመድ በቀጣይም በስፋት እንደሚሰራ በት ገልጸዋል። ጉዳዩን በተመለከተ ተጨማሪ መረጃዎችን ለመጋራት ሪፖርተራችን ወንደሰን አፈወርቅ በቀጥታ መስመር ላይ ነው የሚገኘው። ወንደሰን እንደምን ቆይተሃል? የጤና ባለሙያዎችን ጥያቄ በተመለከተ ጠቅላይ ሚኒስትሩ ምን ሀሳብ አነሱ? መልካም እንግዲህ ጌታቸው ቀደም ሲል አንተም ስታነሳው እንደነበር ጠቅላይ ሚኒስትር አብይ አህመድ በተለይ የሕክምና ባለሙያዎችን ጥያቄዎች ለመፍታት የተለያዩ ስራዎች እየተሰሩ እንደሆነ አንስቷል። ያው ጠቅላይ ሚኒስትሩ እንግዲህ ከዚህ ቀደም በተለያዩ ዘርፎች ከተሰማሩ ባለሙያዎች ጋር ውይይቶችን አድርጓል፣ መሰል ውይይቶችን ማለት ነው። አሁን ደግሞ ከጤና ባለሙያዎች ጋር ውይይትን አድርጓልና በዚህ ውይይታቸው በተለይ የጤና ባለሙያዎች የተለያዩ ጥያቄዎቻቸውን እንዲሁ ለጠቅላይ ሚኒስትሩ በቀጥታ ያቀረቡበት መድረክ ነው ብሎ ማንሳት ይቻላል። እሳቸውም እንዲሁ ከጤና ባለሙያዎች ጋር ተያይዞ የሚነሱ ጥያቄዎች ላይ የተለያዩ አስተያየቶችን ሰጥተዋል። የጤና ባለሙያዎቹ በዋናነት በተለይ ደግሞ ከዚህ ቀደምም ሲያነሷቸው የነበሩ ጥያቄዎችን ወደ መድረኩ አምጥቷልና እነዚህን ጥያቄዎች ግን አንዳንዶች ለመጥለፍ ሙከራ እንዳደረጉ እንደጠለፏቸውም ጭምር የተናገሩበትን ሁኔታ ተመልክተናል ማለት ነው። ጠቅላይ ሚኒስትር አብይ አህመድም እንዲሁ በተለይ ደግሞ በኢትዮጵያ ውስጥ የሚሰሩ የተለያዩ የጤና ባለሙያዎች የተለያዩ ጥያቄዎች እንዳሉ
እንዳሏቸው አንስተዋል። የደሞዝ የጥቅማ ጥቅም እንዲሁም ደግሞ ከቤት ጋር ተያይዞ የሚነሱ ሰፋፊ ጥያቄዎች እንዳሏቸው አንስተዋል። ነገር ግን ከነዚህ ጥያቄዎች ጋር ተያይዞ የተካሄደበት መንገድ ትክክለኛ እንዳልነበር ምላሽም ጭምር የማያስገኝ አካሄድ ስለመሆኑ ነው ያነሱት። በዋናነት ግን የጤና ባለሙያዎቹ በተለይ ደግሞ ይሄ ከደሞዝ እንዲሁም ደግሞ ከጥቅማ ጥቅም ጋር ተያይዞ ነው ጥያቄዎችን ሲያነሱ የነበረው። ያው የሚከፈለን ደሞዝ አነስተኛ ከመሆኑ ጋርም ተያይዞ የቤት ባለቤትም መሆን የምንችልበት እድል የለም የሚል ጥያቄ አንስተዋል። ከዛ በተጨማሪነት ከኮቪድ ወቅት ጋርም ተያይዞ እንዲሁ በዛን ወቅት ለሀገራቸው ሲሉ ህይወታቸውን የሰጡ ባለሙያዎች ጭምር ነበሩና ስለነዛ ባለሙያዎችም ጥያቄዎችን ያቀረቡበት መድረክ ነበርና እንደው ጥያቄዎቹ ጠቅለል ተደርገው ሲቀርቡ ይህንን ይመስላሉ። ተከታትለን እንመለስ። ለጤና ባለሙያው እየተከፈለ ያለው ደሞዝ ወቅቱን ያላገናዘበና የጤና ባለሙያው ያሳለፈውን ረጅምና አድካሚ የትምህርት ዓመታትን እንዲሁም እየሰራ ያለውን አስጨናቂ ከባድና ከፍተኛ ጥንቃቄ የሚሻ ሙያ መሆኑን ከግንዛቤ ያላስገባ ነው። ከዚህም የተነሳ ራሳችንንና ቤተሰባችንን በተገቢው ሁኔታ ማኖር አልቻልንም። የመኖሪያ ቤት ችግር የጤና ባለሙያው ትልቁ ፍርሃት ነው። ካለበት የኢኮኖሚ ውስንነት የተነሳ ያለ መንግስት ድጋፍ ቋሚ ንብረት ማፍራት ይቸገራል። ሆኖም ይህ ችግር የሚፈታው በተዋረድ ከፌደራል ጀምሮ እስከ ክልል አስተዳደር እንደሆነ እንገነዘባለን። ይህ ተግዳሮት ቢፈታለት ለሕክምና ባለሙያው ያለ ሐሳብ ስራውን መስራት እንዲሁም ማህበረሰባችንን ማገልገል የሚችልበት ሁኔታ ይፈጠራል። ይህንንም ችግር ለመፍታት የሕክምና ባለሙያውን የአቅም ውስንነት ታሳቢ በማድረግ በአነስተኛ ኪራይ ቤቶችን ከማመቻቸት ጀምሮ እስከ መሬትና ቤት መስሪያ ብድር በአነስተኛ ወለድ ማመቻቸት የመሳሰሉትን የመፍትሄ አማራጮች መንግስት እሳቤ ውስጥ ቢያስገባ በኢፓደሚክ በሽታዎች የሞቱ በኮቪድ ማለት ነው ወንድሞቻችን አሉ። እነኛ ወንድሞቻችን ቤተሰቦቻቸው በአሁኑ ሰዓት ምን ላይ ነው ያሉት? የት ነው ያሉት? ስለዚህ በየቦታው ደግሞ ችግር ላይ ያሉት አሉ። እነኛ ቤተሰቦቻቸው አትሊስት ቤት የሚያገኙበት አትሊስት የሕክምና ኢንሹራንስ የሚያገኙበት እንደዚህ አይነት ሐኪሞች በአሁኑ ሰዓት አቅመተው በየቤቱ ችግር ላይ ያሉ አሉና ስለዚህ እነኚህ አንድ መፍትሄ ቢሰጥ ቀደም ሲል እንደሰማነው በዋናነት የጤና ባለሙያዎች የደሞዝ ጥያቄ አላቸው። ከዛ በተጨማሪነት ደግሞ ከመኖሪያ ቤትም ጋር ተያይዞ እንዲሁ ጥያቄዎችን ያነሳሉ። ቀደም ሲል እንዳነሳነው በወረርሽኝ ወቅትም አገልግሎት የሰጡ ነገር ግን ለሀገራቸው መስዋዕትነትን ጭምር የከፈሉ የት ነው ያሉት ሊታዩ ይገባል የሚልን ነገር ሲያነሱ ነበር። ከዚህ ቀደም እንደምናስታውሰው የጤና ባለሙያዎች የተለያዩ ጥያቄዎችን ሲያነሱ ነበር። እነዚያ ጥያቄዎች ግን የቀረቡበት መንገድ ትክክል እንዳልነበር ጭምር ነው ጠቅላይ ሚኒስትር አብይ አህመድ ምላሾችን በሚሰጡበት ወቅት የተናገሩት። እሳቸው ጥያቄዎቹን በተመለከተ በሶስት መልኩ እንደሚያዩ ነው ያነሱት። የመጀመሪያው የጤና ባለሙያው እውነተኛ የጤና ባለሙያ አገልጋይ የሆነው የጤና ባለሙያው ያነሳው አለ። እነዚህ የጤና ባለሙያዎች እንግዲህ በስርዓት ሀገራቸውን እያገለገሉ ያሉ ምናልባትም ኑሮ የከበዳቸው እንደዚህ አይነት መሰል ጥያቄዎችን ሲያነሱ እንደነበር አንስቷል። ይሄ ጥያቄም በተለይ ደግሞ ማህበረሰቡም እንዲሁም መንግስትም ጭምር የሚቀበለው እንደሆነ ነው ሲያነሱ የነበረው። ከዛ በተጨማሪነት ደግሞ በሁለተኛነት በተለይ ደግሞ የከሰሩ ፖለቲከኞች ሲሉ እሳቸው የጠሯቸው ፖለቲከኞች አሉ። እነዚህ አካላት እንግዲህ የጤና ባለሙያውን ጥያቄ ለፖለቲካ ጥቅም ለማዋል ሲሞክሩ እንደነበር ጥያቄውንም እንደጠለፉት ጭምር ሲነሳ ነበር። በሶስተኛነት ደግሞ የጤና ባለሙያ ሆነው ፖለቲካ የሚያራምዱ ወይም እሳቸው ደግሞ የጋውን ፖለቲከኞች ሲሉ የጠቀሷቸው ባለሙያዎች አሉና እነዚህ ባለሙያዎች እንግዲህ በተለይ የጥያቄዎችን ፖለቲካዊ መልክ ለማስያዝ ጥረት እንዳደረጉ አንስተዋልና በአጠቃላይ ግን ጠቅላይ ሚኒስትር አብይ አህመድ ጥያቄዎች ልክ ናቸው፣ ነገር ግን የቀረቡበት መንገድ የተካሄደበት መንገድ አግባብ አይደለም የሚል ነገር አንስተዋል። ከዛ በተጨማሪነት ከቤት ጋር ተያይዞ እንዲሁ ምላሽ ለመስጠት እየተሞከረ እንደሆነ አንስተዋል። በኮቪድ ወቅት የተለያዩ መስዋዕትነት የከፈሉ ባለሙያዎችን በተመለከተም እንዲሁ ምላሽ ሰጥቷልና እስቲ እሳቸው ምላሽ ደግሞ እንከታተል። እኔ ኢትዮጵያ ውስጥ ሐኪሞች ለምን የደሞዝ ጥያቄ አነሱ ብሎ የሚያስብ ሰው አለ ብዬ አልገምትም። ብትጠይቁ ምን ይገርማል። ግን ጥያቄው ለምንድን ነው እንደዚህ እንደ ጦርነት የሆነው የሚለው ጉዳይ ደግሞ አስቡበት እናንተ። የጤና ሴክተር ችግር እንፍታ ብለን ጤናማ መንገድ ካልተከተል
የጤና ሴክተር ችግር ፈቺ ሳንሆን ችግር የምናባብስ ነው የምንሆነው። አሁን ሁላችሁም ክፍያ ያንሳል፣ ሰርቪስ ፊ ያንሳል ብላችኋል። ማህበረሰቡ ጋር ደግሞ ብንሄድ ውድ ነው ነፃ ይሁን ይላል። ሁላችሁም ታክስ ይቅር ብላችኋል። ታክስ ይቅር፣ ደሞዝ ይጨምር። ከየት ነው የሚጨምረው ደሞዝ? ታክስ ካልተሰበሰበ ፌዴራል መንግስት ነው የሚሸፍነው ይላሉ ክልሎች። ከየት ፌዴራል መንግስት ከየት ያመጣል? ምንጮቹ እኮ ማወቅ አለብን። ኢትዮጵያ ውስጥ ኦልሞስት ሁሉም ክልል ከፌዴራል የሚደጎም እንጂ ለፌዴራል በቅቶት የሚያፈስ አንድም ክልል የለም። ለኛ የሚያስፈልገው ከበጀት አንፃር ሳይሆን ፕራይቬት ሴክተር እያጠናከርን የሕክምና ኢንፍራስትራክቸር አሁን ችግር የሆነበትን መንገድ በስፋት እና በፍጥነት እየፈታን ከሄድን ብዙ አጀንዳ አይሆንም። ቤት በሚመለከት በአብዛኛው ክልሎች ተወያይተናል። አብዛኛዎቹ ይሰጡም አሉ፣ የቀሩትም ይሰሩበታል። አዲስ አበባ አካባቢ ላይ የተጀመረ ነገር አለ፣ በዛ ይቀጥላል። አት ታይም 500,000 ሰው የቤት ባለቤት እናደርጋለን ብለን ብናወራ አንችልም። እንፈልጋለን ግን አንችልም። ቀስ ቀስ እያልን ግን እናደርጋለን። እናንተ ለ10 ሰው ለ20 ሰው ሲደረግ በቃ ተስፋ እያደረጋችሁ መፍጨርጨር መልፋት ይመጣል ብሎ ማሰብ ጥሩ ነው። ሰው ለማዳን ቤተሰቦቻቸውን በትነው ራሳቸውን ችግር ላይ ጥለው ዋጋ የከፈሉ ሰዎች ስላሉ እነሱን እናስታውስ በሚል ነው ሐውልት የተቀመጠው። ይሄ ሁላችሁም ታውቃላችሁ። የት ሀገር እንደዚህ እንዳደረገ አላውቅም። እሳቸው እንዳሉት ነው። በጣም ብዙ ጀግና ሐኪሞች አሉ። ብዙ ሰው አድነው ይሞቱ አሉ። ስለነሱ መሰማት ብቻ ሳይሆን ማስታወሻም ተቀምጦላቸዋል። ቤተሰቦቻቸው በሚመለከት የተነሳው ችግር ደግሞ አንድ በአንድ ማየት ያስፈልጋል። አንድ በአንድ ጤና ጥበቃ እያየ መፍትሄ ይፈልጋል። ምክንያቱም ያ ሰው ሀገር ሲያገለግል ህዝብ ሲያገለግል የደረሰበትን መከራ ቸልካን ነገ ደግሞ ሌላ ጀግና አይፈጠርም ማለት ነው። ጠቅላይ ሚኒስትር አብይ አህመድ እንዳነሱት እንግዲህ የጤና ባለሙያዎችን ጥያቄ በተመለከተ ምላሾች እየተሰጡ እንደሚሄዱ ነው የተናገሩት። መንግስትና የጤና ባለሙያዎች እንዲሁ በቅርበት በጋራ መስራት እንዳለባቸው፣ የጤና ባለሙያዎች በተለይ ደግሞ ህብረተሰቡ ላይ ግንዛቤ ከመፍጠር አንጻር ሰፊ ሚና መጫወት እንዳለባቸው ጭምር ያነሱበት ነው። ከዛ ውጭ ግን ቅድም እንዳነሳሁት በተለይ እሳቸው ጋወን ለባሽ ፖለቲከኞች አሏቸው። እነዚህን የማጥራት ስራ መስራት እንደሚገባ የጤና ባለሙያዎች በተለይ ደግሞ እንደዚህ አይነት የፖለቲካ እንቅስቃሴ ውስጥ የገቡ ሐኪም ሆነው ነገር ግን እንደዚህ አይነት የፖለቲካ እንቅስቃሴ ውስጥ የገቡትን መለየት እንደሚገባ መንግስትም እንደሚያውቃቸው ጭምር የተናገሩበት መድረክ ነበር። በአጠቃላይ በሀገሪቱ ባለፉት ዓመታት የተሰሩ ሪፎርሞችን አንስተዋል። የፖሊሲ ማሻሻያዎች እንዲሁ ከለውጡ በኋላ መደረጋቸውን እንዲሁ አንስተዋል ማለት ነው። ወንደሰን ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን። ይህንኑ ጉዳይ ይዘን ነው የምንቀጥለው። ተመልካቾቻችን ተጨማሪ ማብራሪያ እንዲሰጡን ከጂንካ በቀጥታ መስመራችን ላይ እንግዳ ጋብዘንላችኋል። እንግዳችን የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ እንደሻው ሽብሩ ናቸው። ከሳቸው ጋር ቆይታ እናደርጋለን። አቶ እንደሻው እጅግ አድርገን እናመሰግናለን ስለ ጊዜዎት። ቀደም ሲል እያነሳን ነበረ ጠቅላይ ሚኒስትር አብይ አህመድ ከተለያዩ የጤና ባለሙያዎች ጋር ውይይት አካሂደዋል። እንግዲህ ከዚህ ቀደም የጤና ባለሙያዎች የተለያዩ ጥያቄዎችን ሲያነሱ ነበርና አሁን ደግሞ ጥያቄያቸውን በቀጥታ ለጠቅላይ ሚኒስትሩ ማቅረብ ችለዋል። ከዛ ባለፈም በእነዚህ ጥያቄዎች ላይ ከጠቅላይ ሚኒስትሩ ጋር ተወያይተውባቸዋል። ይህ ምን እንድምታ ይኖረዋል? አመሰግናለሁ። ትልቅ እንድምታ ነው ያለው። ምናልባት መንግስት ቁርጠኛ ሆኖ እንደሚሰራ ትላንት አይቻለሁኝ። በተለይ ደግሞ ችግሮችን ወስዶ ተወካዮችን ቀርቦ ለመፍታት የሚያደርገው ጥረት ትልቅ መነሳሳትን በባለሙያው በኩል ይፈጥራል የሚል እምነት አለኝ። እንደኛ ክልልም 18 የሚሆኑ ባለሙያዎች የወከሏቸው 18 ሰዎች ሄደዋልና እኔ በአጠቃላይ ትልቅ መነሳሳትን ይፈጥራል። መንግስትም ቀርቦ ችግሮችን ለመፍታት ያለውን ጥረት በግልጽ የሚያሳይ ነው። በዚህ አጋጣሚ ለክቡር ጠቅላይ ሚኒስትር ዶክተር አብይ በጣም አመሰግናለሁ። ምስጋና እንዲደርስልኝ እፈልጋለሁ። የጤና ባለሙያዎች ጥያቄ በሂደት እንደተገቢው ምላሽ እንዲያገኝስ ቀጣይ ምን አይነት ስራዎችን ይጠይቃል ይላሉ? እንግዲህ ብዙ ጥያቄ ነው። አይታችሁ እንደሆነ ብዙ ጥያቄ ነው ትላንት የተነሳው። እንደኛ ክልልም ኦልሞስት ወደ 18 የሚሆኑ ጥያቄዎች ናቸው የተነሱት። በአጠቃላይ ከጤናው ስርዓት አንጻር ከፋይናንስ በተለይ የደሞዝ የዲዩቲ ጥያቄዎች፣ እንደገና ደግሞ የተጋላጭነት ጥያቄዎች አሉ። የትምህርት እድል ጉዳይ አለ። ቅድም እንደተነሳው የቤት ጉዳይ አለ።
የማህበረሰብ የሶሻል ሄልዝ ኢንሹራንስ ጉዳይ አለ። እነዚህ ነገሮች ወስዶ ለመፍታት ጥረት ማድረግ እኔ መነሳሳቱ ብዙ ነው። ትልቅ ተስፋ አለ ብዬ አስባለሁ። በነገራችን ላይ የተሰሩ ስራዎችንም በማስረጃ ይዞ መግለጽ እንደገና ደግሞ ያሉትን ክፍተቶችን ደግሞ በግልጽ መወያየት በጤናው ስርዓት በባለሙያዎች ብቻ ሳይሆን በጤናው ስርዓት በኩል ትልቅ መነሳሳት ያሳያል። እኔ የተነሱት ችግሮች በአጠቃላይ በየደረጃው ይፈታሉ ብዬ አስባለሁ። እኛም እንደ ክልል መውሰድ ያለብን ባለሙያዎች ያነሱት አሉ። ተቋማት የሚወስዱት ሆስፒታሎች፣ ጤና ጣቢያዎች የሚወስዱት አለ። እንደገና ደግሞ በየሴክተሩ ለምሳሌ የመሬት ጉዳይ፣ ሌሎች በየደረጃው የሚፈቱ ነገሮች እንዳሉ ትላንትም ተነስቷል። እኛም የወሰድናቸው አሉ። ስለዚህ እነዚህ ችግሮች የሚፈቱ ከሆነ የባለሙያው እርካታ ብቻ ሳይሆን የጤና ስርዓቱን በአጠቃላይ ይሻሻላል የሚል ትልቅ ተስፋ አለኝ። አቶ እንደሻው ብዙ ጥያቄዎች ናቸው በጤና ባለሙያዎቹ በኩል ትላንትና ሲነሱ የነበረውና ምናልባት ከዚህ አንጻር ጠቅላይ ሚኒስትሩም የመለሱባቸው መንገዶች አሉ። ተስፋ ሰጪ ናቸው ሊባሉ ይችላሉ። እንደው እንደ አጠቃላይ ያለውን ችግር ሊፈታ ይችላል ብለው ያስባሉ? የተሰጠው ምላሽ አዎ ይፈታል ብዬ አስባለሁ። ምክንያቱም ምንድነው የተሰሩ ስራዎች በአጠቃላይ ያሉትን ችግሮች ቀርበዋል። ኦልሞስት በአብዛኛው ጠቅላይ ሚኒስትሩ ያውቋቸዋል ብዬ አስባለሁ። ስለዚህ በተለይ የፋይናንስ ጥያቄ እንዴት ሊፈታ እንደሚችል ባለሙያው የጠየቀው የፋይናንስ ጥያቄ ደግሞ ጥያቄ ብቻ እንዳይደለም በዚህ አጋጣሚ አይተውታል። እሳቸው ዲቴይል ገብተው አይተውታል። ስለዚህ ከሶሻል ሄልዝ ኢንሹራንስ አንጻር የትምህርት ዕድል ኢሹዎችም አሉ፣ የቤት ኢሹዎች አሉ። እነዚህን ኢሹዎች በሙሉ የሚፈቱ ከሆነ የባለሙያው የመስራት እርካታ በከፍተኛ ሁኔታ ይሻሻላል የሚል እምነት አለኝ። እንደገናም ደግሞ በአጠቃላይ ችግሮች በየደረጃው ሊፈቱ እንደሚችሉ ችግሮችን ሊፈታ የሚችል አካል ደግሞ ከታች ጀምሮ እንዳለ ተጠቅሷል። እንግዲህ እነዚህ ነገሮች በድምሩ ለባለሙያው ብቻ ሳይሆን ለጤናው ስርዓት መድን ናቸው፣ ያድናሉ የሚል እምነት አለኝ በግሌ። እናመሰግናለን። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ እንደሻው ሽብሩ፣ መልካም ቀን። አመሰግናለሁ። በኋላ ስንመለስ ደግሞ ከ20 ዓመታት በፊት በሐዋሳ ዙሪያ የበርካታ ልጆችን ከትምህርት ገበታ ውጭ መሆንን ተመልክተው አሁን ላይ የ300 ተማሪዎችን ሙሉ ወጪ ሸፍነው በማስተማር ላይ የሚገኙ ግለሰብን ታሪክ እናስቃኛቸዋለን። በሌላ ዜና ደግሞ ድጋሚ ስንገናኝ ከሹፍርና ሙያቸው ጎን ለጎን ወደ እርሻ ስራ በመግባት ህይወታቸውን በአስደናቂ ሁኔታ የቀየሩ ግለሰብን እናስተዋውቃችኋለን። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉድ። በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ዓለም በከፍተኛ የገበያ ውድድር ውስጥ ትገኛለች። ይህን ውድድር በአሸናፊነት ለመውጣት ደግሞ የገበያ መረጃ ቀዳሚው ድርሻ ይወስዳል። ለዚህም ነው በተለያየ መልኩ የሚወጡ የኢኮኖሚ መረጃዎችን የምከታተለውና በጥንቃቄ የምተነትነው። በሀገር በቀል የኢኮኖሚ ማሻሻያ ኢትዮጵያ የምትከተለው የኢኮኖሚ አቅጣጫ ምን ጉዳዮች ይዟል? ዘመዴነ ንጋቱ ነኝ። በየሳምንቱ በኢቲቪ ቢዝነስ ይጠብቁን።
ዜና ኢትዮጵያን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። ወደ አጀንዳ ጉዳያችን ተሻግረናል። በአዲስ አበባ የሚገኙ የግል ትምህርት ቤቶች ያደረጉትን የክፍያ ጭማሪ ለመክፈል አቅም የሌላቸው የተማሪ ወላጆች ልጆቻቸውን በመንግስት ትምህርት ቤቶች እንዲያስተምሩ ሁኔታዎች እንዲመቻቹላቸው ጠየቁ። ጭማሪው በመጽሐፍት አቅርቦትና በትምህርት ጥራት ላይ ተጨባጭ ለውጥ እንዲያመጣ ክትትል ሊደረግ እንደሚገባም ተጠቁሟል። ቅድስት ማሞ የአዲስ አበባ ከተማ ትምህርት ቢሮ በከተማው የሚገኙ የግል ትምህርት ቤቶች ለመጪዎቹ 3 ዓመታት የሚተገበር የክፍያ ጭማሪ እንዲያደርጉ ፈቅዷል። እንደ የትምህርት ቤቶቹ ደረጃ እስከ 65 በመቶ የሚደርስ ጭማሪ ሲደረግ ወላጅና ትምህርት ቤቶች በጭማሪው ዙሪያ እንዲወያዩም እየተደረገ ነው። ኢቲቪ በአንድ የግል ትምህርት ቤት ተገኝቶ በጭማሪው ዙሪያ የተደረገውን ውይይት ተከታትሏል። ከውይይቱ በኋላ ያነጋገርናቸው ወላጆች የሚከተለውን ሀሳብ ሰጥተውናል። ከኑሮ ውድነት አለ አሁን ምክንያቱም ለህዝቡ የጨመረው ነገር የለም በህዝብ ላይ ነው። አሁን ለምሳሌ አንድ ሰው 3 ልጅ የሚያስተምር አለ 4 ልጅ የሚያስተምር አለ። ይሄ ሲጨመር ይባሰኖ ከፍ ይላል። ይሄን ታሳቢ ያደረገውን ነገር ለምን አናረገም የሚል ነው። ከራይ ነኝ ለ2 ዓመት አከራይቻለሁ። በትንሽ ብር ነው ግን ያከራየው ህግ ስለሆነ ጨምሯል። ይሄም ትምህርት ቤት የራሳችን ስለሆነ ተጠቃሚዎች እኛ እስከሆነ ድረስ መምህራኑ ጠግቦ ቢያስተምር ለብሶ ቢያስተምር ተጠቃሚዎች ነን ከሚል በደስታ ነው ጭማሪ በራሴ ተቀበልኩት። ወላጆቹ መንግስት የክፍያ ጭማሪ እንዲደረግ ሲፈቅድ አቅም የሌላቸው ወላጆች ወደ መንግስት ትምህርት ቤት እንዲሄዱ ሁኔታዎችን ማመቻቸት እንደሚገባው አንስተዋል። በመጽሐፍት አቅርቦትና በትምህርት ጥራት ዙሪያም ተገቢው ትኩረት ሊሰጥ እንደሚገባ ጠይቀዋል። መንግስት የራሱን መስፋፊያ በደንብ ማድረግ አለበት። አሁን ለምሳሌ እዚህ ወረዳ ውስጥ አንድ ትምህርት ቤት ነው ያለው። ቆጣሪ የሚባል ትምህርት ቤት አለ ወይ እዛ በደንብ መስፋፊያ አድርጎ ቢሰራ እንደፈለገ ሰው ከዚህ ማውቶ ዛሬ ማስገባት ይችላል። እንዳቅሙ ማለት የቻለ ቅድም እንደተባለው ያስተምራል፣ ያልቻለው ግን ወደዛ መውሰድ ይችላል። ግን ያ እንዳይሆን ምንድነው ይሄ በአንድ ክላስ ውስጥ ከ80 በላይ ከ70 በላይ ከ100 ምናምን በላይ ከሆነ እንዴት አድርገ ልጅን እዛ ያስተምራል? ከታች ላይ መሰረቱ ላይ 6 እና 8 ላይ አሁን ፈተና አለ። እሱ ላይ ደግሞ በደንብ ይታይ። አሁን ካለኝ ኢንፎርሜሽን አንፃር ሌላ ቦታ ጠይቄ ነበር። አጋጣሚ ጓደኞች ስለነበሩ የሆነ የመኮራረጅ ነገር አለ የሚባል ነገር አለ። እሱንም መጀመሪያ 12 ከሚወርቁ ግን 6ኛ ክፍል ላይ እና 8ኛ ክፍል ላይ አውቀው የሚሄዱበት ሁኔታ ቢፈጠር የተሻለ ነው ብዬ አስባለሁ። የመጻሕፍት ችግር አለ። እንደዚህ አንድ አሁን የኔ ወደ 8 ነው። አሁን 6ኛ ክፍል መማሪያ ጠፍቶ ከሞባይል ላይ አውርጄ በኮምፒውተር አጽፌ 6 መጻሕፍት በራሴ ሳንቲም አጽፌ ሰጥቻለሁ። መጽሐፍ ካላነበበ አንድ ተማሪ ብላክቦርድ ላይ የተጻፈ ነገር ይረሳል። ጠዋትም ማታ መጽሐፍ ሲያይ ነው እና መልካም የሚሆነው የመጽሐፍ ችግር አለ እና ይሄ እንዲቀረፍ ቢደረግ ለማለት። የስንዝሮ አካዳሚ ርዕሰ መምህር አሸናፊ ወረታው የግል ትምህርት ቤቶች ያሉባቸውን ወጪ ታሳቢ ያደረገ ጭማሪ መደረጉ ተገቢ መሆኑን በመጥቀስ በመንግስት መመሪያ መሰረት ጭማሪ መደረጉን ተናግረዋል። በተቋም ውስጥ በርካታ ሰራተኞች አሉ፣ በርካታ የሚታገዙ ተማሪዎች አሉ። ይህንን በተመለከተ እንግዲህ ተቋሙ ያው የትምህርት ስራ የሚሰራው ተቀብሎ በመስጠት ነውና ተቋሙም እንደ ተቋም ስራውን ሊያስቀጥለኝ ይችላል የሚለውን እንግዲህ መንግስት ያወጣውን መመሪያ 50% እና 45% አጽድቁልኝ በሚል ለወላጅ የተንጸባረቀበት ሁኔታ ነው ያለ። ይህንንም ሀሳብ እንግዲህ የተለያየ ሰው የተለያየ ሀሳብ ነው ያለው። በዛ ሀሳብ እንግዲህ የበላይነት መጨረሻ ላይ እንግዲህ ትምህርት ቤቱ ሀሳብ የመጡበት ሁኔታ ነው ያለው። ያም ሆኖ አቅም የሌላቸው ወላጆች በትምህርት ቤቶች ሊደገፉ እንደሚገባ ርዕሰ መምህሩ አንስተዋል። ተቋሙ እንደ ተቋሙ የአቅም ውስንነት ያለባቸውን ተማሪዎች የማገዝ ከዚህ በፊት የነበረው ተሞክሮ አለ። ወደፊትም ያለውን ተሞክሮ ደግሞ አጠናክሮ የሚቀጥልበት ሁኔታ እንደ ትምህርት ቤት አመራርና እንደ ትምህርት ቤት ባለቤት የምናወራበት ሁኔታ ይኖራል። ትምህርታቸውን በአግባቡ ተከታትለው የነገ ስኬታቸውን የሚያገኙበት ነገ ስኬታማ ሆነው ተቋማችንን የሚያመሰግኑበት ሀገራቸውን የሚያገለግሉበት ለቤተሰባቸውም የደስታ ምንጭ የሚሆኑበት ነባራዊ ሁኔታ ለመፍጠር አልመን እየሰራን ያለንበት ሁኔታ ነው ያለ። በአዲስ አበባ የሚገኙ አብዛኞቹ የግል ትምህርት ቤቶች ከ2018 ዓ.ም የትምህርት ዘመን አንስቶ ከ40 በመቶ በላይ የክፍያ ጭማሪ አድርገዋል። በዚህ ጉዳይ ላይ ተጨማሪ ማብራሪያዎችንና ምላሽን ለመጠየቅ እዚህ ስቱዲዮአችን እንግዳ ጋብዘናል። የአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ምክትል ስራ አስኪያጅ ታጋይቱ አባቦ እንግዳችን ሆነው እዚህ ተገኝተውልናል። ጤና ይስጥልን። እንኳን ደህና መጡ። እንኳን ደህና ቆያችሁ።
ቀደም ሲል ዘገባውንም ተከታትለናል። በተለያዩ ማህበራዊ ድረገጾችም ላይ ይህ ጉዳይ ሲወራ ነበረ። ከ1200 በላይ የሚሆኑ የግል ትምህርት ቤቶች ከ40 እስከ 65 በመቶ የሆነ ጭማሪን እንዲያደርጉ ተፈቅዶላቸዋልና መነሻው ምንድነው? የትምህርት ጥራትን ከማስጠበቅ አንጻር ነው ወይስ ምንድነው? አመሰግናለሁ። አጠቃላይ ዘንድሮ ከ2018 ትምህርት ዘመን የአገልግሎት ጭማሪ የሚያደርጉት በርካታ የግል ትምህርት ቤቶች አሉ። ወደ 1227 የሚደርሱ የግል ትምህርት ቤቶች ጭማሪ ያደርጋሉ። በመመሪያችን ላይ ከዚህ በፊት ያው በየ2 አመቱ የአገልግሎት ጭማሪን እንደሚያደርጉ ያስቀምጣል። እሱም መሰረት አድርገው ፕሮፖዛል አቅርበዋል ማለት ነው ለባለስልጣን መስሪያ ቤቱ። እንግዲህ ፕሮፖዛሉ ላይ ወደ ደንብ ዝግጅቱ ምንድነው ገፊ ምክንያት ብለን ስንወስድ አብዛኛው ትምህርት ቤት ከ90% በላይ የሚደርሱ ተቋማት ከ100 እስከ 263% ጭማሪ ለማድረግ ነው ዘንድሮ ፕሮፖዛል ያቀረቡት። ይህንን እንዳለ ብንወስድ አንደኛ ኢኮኖሚያዊ ምክንያት ተአማኒ የሆነ ኢኮኖሚያዊ ምክንያት ያሌለው መሆኑን ታሳቢ በማድረግ እና ህዝቡ ላይ ያልተገባ ጫና የሚፈጥር መሆኑን እንዲሁም በርካታ የመልካም አስተዳደር ችግርን የሚያስነሳ ጉዳይ መሆኑን ከግምት በማስገባት ይህንን ወስደን ለጊዜው የህግ ማዕቀፍ ሊዘጋጅበት ይገባል። ምክንያቱም ከዚህ በፊት ያው እንደተለመደው እንደፈለገ የግል ተቋሙ ተነስቶ የሚጨምር አግባብነት ያሌለው ኢኮኖሚያዊ ምክንያትን ታሳቢ ያላደረገ ጭማሪ ስለሚደረግ እሱን ለመግታት እና ወጥነት እንዲኖረው እግረ መንገዱንም የትምህርት ጥራትን ማረጋገጥ በሚያስችል መልኩ ወጥ የሆነ አሰራር ስርዓት ሊኖረው ይገባል የሚል የህግ ማዕቀፍ ማበጀት አስፈላጊ ሆኖ በመገኘቱ ደንብ አዘጋጅተናል ማለት ነው። ለደንቡ መነሻ ያደረግናቸው በርካታ የሆኑ ጥናቶች አሉ። አጠቃላይ የትምህርት ሴክተሩ ሀገራዊ ዋጋ ግሽበቱ ከግብአት ጋር ተያይዞ ያለው ምንድነው የሚመስለው የሚለውን ወስደናል። ሁለተኛ ከዚህ በፊት ለ9 ተከታታይ አመታት የግል ትምህርት ቤቶች ሲያደርጉ የነበሩ ጭማሪዎች ትንተና አማካይ ውጤት ወስደናል። ከተማ አቀፍ የሸማቾች ዋጋ ግሽበት ምን ይመስላል የሚለውንም የ3 ተከታታይ አመታት ወስደን እና ቀጣይ ለ3 አመታት ደግሞ ምን ይመስላል ሀገራዊ አጠቃላይ ዋጋ ግሽበቱ የሚለውን ትንበያ ጭምር ማዕከል ባደረገ መልኩ እነዚህን ነገሮች ማዕከል አድርገን ሚዛናዊ የሆነ ህዝቡ ላይም ያልተገባ ጫና እግረ መንገዱን ደግሞ የትምህርት ጥራትን ማረጋገጥ በሚያስችል መልኩ በእርከንም ከፋፍለን አይተናል። አንደኛ በእርከን ያየነው፣ ሁለተኛ ደግሞ ጥራትን ስናነሳ የጥራት መለኪያ የሆነው አንዱ መደበኛ የኢንስፔክሽን ደረጃ ነው ማለት ነው። ምናልባት ከዚሁ ጋር አያይዘው ጭማሪው እንዳለ ሆኖ ከትምህርት ቤቶች ውስጥ የሚጠበቀው ነገር ምንድነው? በተለይ የትምህርት ጥራትን ታሳቢ ባደረገ መልኩ ሊሰሯቸው የሚገቡ ነገሮችስ ምንድናቸው? ግምት ውስጥ ገብተዋል? አዎ በደንብ ነው ያየነው። እሱን ስናይ ስለ ደረጃ አሁን ላነሳ ያልኩት እሱን ነው ማለት ነው። ደረጃ የሚያሳየው ሀገር አቀፍ ስታንዳርድ አሉ መለኪያዎች ከግብአት አኳያ ከሂደት አኳያና ከተማሪ ውጤት አኳያ ትምህርት ቤቶቻችን ምን ደረጃ ላይ ነው ያሉት የሚለውን በየ2 አመቱ ምዘና ይሰራላቸዋል። በምዘናቸው መሰረት ደግሞ ከደረጃ 1 እስከ ደረጃ 4 ፍረጃ ይሰጣቸዋል ማለት ነው። ይህ የሚያሳየው ምንድነው? ደረጃ 4 ላይ ያለው በጣም የላቀ ከፍተኛ የሆነ የጥራት መለኪያ ደረጃ ላይ የደረሰ ሴንተር ኦፍ ኤክሰለንሲ የሆነ ተቋም ነው ማለት ነው። ደረጃ 3 የሚባለው ከፍተኛ ደረጃና ደረጃ 2 ደግሞ መካከለኛ ደረጃ የሚባለው፣ ደረጃ 1 ላይ የሚገኘው ደግሞ ዝቅተኛ ወይም ደግሞ መቀጠል የማይችል ተቋም ነው ማለት ነው። በዚህ ደረጃ ነው እንግዲህ እነዚህን ደረጃዎች ታሳቢ አድርገናል። ስለ ጥራት ስናነሳ በእርከን ከፋፍለን ደግሞ የሚያስፈልጉ ግብአቶች በየእርከኑ ምንድናቸው የሚለውን አይተናል። ምናልባት እዚህ ላይ ግን ከደንበኞች ወይም ከህብረተሰቡ የመክፈል አቅም ጋር በተገናኘም ደግሞ የሚነሱ ጉዳዮች አሉ። ለምሳሌ ትምህርት ቤቶች በተለምዶ በአንዳንድ ጊዜ በተርም የሚያስከፍሉበት ሂደት አለ። ለምሳሌ በተርም ከ10 ሺህ 11 ሺህ የሚያስከፍሉ ትምህርት ቤቶች ቢኖሩ አንድ ሰው ወይም አንድ አባወራ 3 ልጆች ቢኖሩት በአንድ ተርም 55 ሺህ እና ከዛ በላይም ገንዘብ እንዲከፍል ሊጠበቅበት ይችላል ማለት ነው። ስለዚህ ከአንድ በላይ የሆኑ ልጆችን የሚያስተምሩ ወላጆች ላይ የሚፈጥረው ጫናስ ታሳቢ ተደርጓል ወይ? አጠቃላይ በተማሪ ወይንም በልጆች ብዛት ሳይሆን ማዕከል ያደረግነው ቅድም ያነሳዋቸውን መስፈርቶች ነው ማዕከል ያደረግነው። ምክንያቱም ለእያንዳንዱ ተማሪ ትምህርት ቤት ሲሄድ የሚያስፈልጉ ጉዳዮች ስላሉ የትምህርት ጥራቱን በማስጠበቅ እንዲሁም ደግሞ ህብረተሰቡ ላይ ያልተገባ ጫና እንዳይፈጥር የመክፈል አቅምን ታሳቢ ያደረገ አድርገን ነው በዚህ ደረጃ ጣሪያን የተበጀለት ማለት ነው። ጫና አይፈጥርም ወይ ነው አሁን ጥያቄ ዋናው።
ለምሳሌ እነዚህ በፐርሰንት ደረጃ ከ40% እስከ 65% ድረስ ትምህርት ቤቶች ጭማሪ እንዲያደርጉ ከተፈቀደላቸው ለምሳሌ አማካኙን ብንወስድ 50% ጭማሪ ቢያደርግ 10,000 ያስከፍል የነበረ ትምህርት ቤት 15,000 ማስከፈል ሊጀምር ነው ማለት ነው። ስለዚህ ከዚህ አኳያ ከአንድ በላይ ልጆች 3-4 ልጆችን የሚያስተምሩ ወላጆች ላይ የሚፈጥረው ጫና እንዴት ነው ሊፈታ የታሰበው? እዚህ ላይ በደንብ ግልጽ መሆን ያለበት የተቀመጠው ጣሪያ ነው እንጂ የተቀመጠውን ጣሪያ ይጨምራሉ ማለት አይደለም ማለት ነው። ከዜሮ ጀምሮ እስከ ተቀመጠው ጣሪያ ድረስ ወላጆች መክረውበት ጭማሪዎችን ግን እያሳወቁ ነው ትምህርት ቤቶች ጭማሪዎቻቸውን እየገለጹ ነው ቀደም እያሉ ልመጣበት ነውና ጣሪያ የተቀመጠለት ምንድነው ከዛ ጣሪያ ማለፍ እንዳሌለበት ነው። ላይጨምርም ይችላል። ከዜሮ ጀምሮ እስከ ተቀመጠው ጣሪያ ወላጅ መክሮበት ያዋጣናል የሚለውን ወላጅ ትምህርት ቤቱም ደግሞ የሚያቀርበውን እውነታ ነባራዊ ሁኔታ ታሳቢ ተደርጎ የትምህርት ጥራትን ማረጋገጥ በሚያስችል መልኩ ለምሳሌ 40% ጣሪያ ከሆነ ከ0 እስከ 40% ውስጥ 10ም ሊል ይችላል ወላጅ ተስማምቶ 20ም ሊል ይችላል። የወላጅ ውሳኔ ነው ማለት ነው ገዢ የሚሆነው። ይሄ ወላጅ ውይይት ሲደረግ አንደኛ የውይይቱ ፍትሃዊነትና ዲሞክራሲያዊነትን የሚከታተሉ ከባለስልጣን መስሪያ ቤቱ የሚመደቡ ታዛቢ ባለሙያዎች አሉ። አንደኛ የውይይቱን ዲሞክራሲያዊነት ይከታተላሉ፣ የውሳኔውን ዲሞክራሲያዊነት ይከታተላሉ። አዲሱ ደንብ ላይ ደግሞ ማብራሪያ የሚያስፈልጋቸው ጉዳዮች ከግንዛቤ የሚገቡ ጉዳዮች ግንዛቤ የሚያስፈልጋቸው ጉዳዮች ላይ እነዚህ ታዛቢ ባለሙያዎች ማብራሪያ ለማህበረሰቡ ይሰጣሉ ማለት ነው። በዚህ ደረጃ ውይይት ተደርጎበት ወላጅ የወሰነው ውሳኔ ነው የሚጸድቀው እንጂ 40% ግዴታ አይደለም ማለት ነው። ጣሪያ ነው ከዛ ማለፍ የለበትም ነው። በዚህ ማዕቀፍ ውስጥ ነው የሚደራደሩት። ስለዚህ ይሄ ሲሆን ለምሳሌ ወላጅ ተወያይቶ ማዕከላዊ የሆነ ለትምህርት ቤቱም ለወላጅም መክፈልን ታሳቢ ያደረገ ውሳኔ የወሰኑ በርካታ ትምህርት ቤቶች ባለፉት ቅዳሜና እሁድ ሲደረጉ በነበሩ ውይይቶች ላይ አይተናል። መግባባት ያልተደረሰበትም ሁኔታም ደግሞ የታየባቸው ትምህርት ቤቶች አሉ። እነዚህ መግባባት ካልደረሱ ያው ደንቡ ላይ በግልጽ ተቀምጧል። ወላጅ ያስቀመጠው ውሳኔ ይኖራል፣ ትምህርት ቤቱ የሚያቀርበው ፕሮፖዛል ይኖራል። ይህንን ሁለቱም መሰረት በማድረግ ባለስልጣን መስሪያ ቤቱ በየደረጃ ያለው ውሳኔ ይሰጥበታል ማለት ነው። በመጨረሻ ስለዚህ በስምምነት ነው የሚወሰነው ማለት ነው። በወላጅ ውይይት ስምምነት ነው ውሳኔ የሚወሰነው። ስለዚህ ፍትሃዊ ይሆናል ብለን እናስባለን። ምናልባት በተለይ ወላጆች በእነዚህ የግል ትምህርት ቤቶች ማስተማር የማንችል ከሆነ ደግሞ ወደ መንግስት ትምህርት ቤቶች ተማሪዎች ልጆቻችንን እንላክ የሚል ሀሳብ የሚያነሱም አሉ። ተማሪዎችን ደግሞ ያለመቀበል ነገርም በመንግስት ትምህርት ቤቶች ጭምር ይነሳልና ከዚህ አኳያ ምን ያክል ይሄ ታሳቢ ተደርጓል? የመንግስት ትምህርት ቤቶችን በተለይ ወደዛ መሄድ የሚፈልጉ ሰዎች ቢኖሩስ? እንግዲህ ይሄ ደንብ ከወትሮ በጣም ለማህበረሰቡ የማህበረሰቡ ሮሮ የሚፈታና ፍትሃዊነትን የሚያረጋግጥ ነው ብለን እናስባለን። አሁን የተቀመጠውን ጣሪያ መሰረት አድርገው ውይይት በሚወሰነው ውይይት ላይ ተግባብቶ በተወሰነው ላይ መክፈል የማይችል ቤተሰብ ያው መንግስት የትምህርት ተደራሽነትን ለማስፋፋት በየአመቱ በርካታ በጀት መድቦ በርካታ ትምህርት ቤቶችና ማስፋፊያ ክፍሎችን እየሰራ ይገኛል። ስለዚህ ወደ መንግስት ትምህርት ቤት ወስዶ ለማስተማር ይችላል። እዚህ ጋር የመንግስት ትምህርት ቤቶች በራቸው ክፍት ነው ማለት ነው። ስለዚህ ያንን ማስተናገድ የሚችል አቅም አለ ማለት እንችላለን። አዎ አለ አቅም። ከዛ ውጭ ቀደም ሲል ሲያነሱልን እንደነበረው ውይይቶች በተለያዩ ትምህርት ቤቶች ላይ ተካሂደዋል። አብዛኞቹ ከስምምነት ተደርሶባቸዋል። ከስምምነት ያልተደረሰባቸው ቦታዎች ስለመኖራቸውም እርስዎ ሲገልጹልን ነበርና በተወሰኑ ትምህርት ቤቶች ግን የትምህርት ቤቶቹ አቋም ብቻ ለወላጆች ስለመነገራቸውም መረጃዎች ወደኛም እየመጡ ነበርና ይሄንን ማስታረቅ እንዴት ነው የሚቻለው? በአጠቃላይ እኛ ታዛቢዎች እዛ ያሉት ይሄንን ሁሉንም ሪፖርቶች ከወላጅ ሳይድ ያለው ሪፖርት ወይም ውሳኔ ምን ይመስላል፣ ትምህርት ቤቱ ያቀረበው ውሳኔ ምን ይመስላል የሚለውን እና መግባባት ያልቻሉበት ጉዳዮችን በሪፖርት ያመጣሉ ለባለስልጣን መስሪያ ቤቱ። ባለስልጣን መስሪያ ቤቱ ደግሞ ፍትሃዊ የሆነ የመጨረሻ ውሳኔ ይሰጥበታል። በዚህ ውሳኔ ቅር የሚሰኝ አካል ካለ ከወላጅም ከተቋማትም ደግሞ በየደረጃው ለሚቋቋመው የቅሬታ ሰሚ ኮሚቴ ቅሬታውን ማቅረብ የሚችልበት አግባብም በደንቡ ላይ ተካቷል ማለት ነው። ከግል ትምህርት ቤት የሚመጡ ተማሪዎችን ለመቀበል ፍላጎት የሌላቸው የመንግስት ትምህርት ቤቶች መኖራቸው ግን በአንዳንድ በኩል ደግሞ ይነሳልና ይሄን ለማስታረቅስ ምንድነው በእናንተ በኩል የታሰበው? ያው የአዲስ አበባ ከተማ ትምህርት ቢሮ እነዚህ ጉዳዮችን ታሳቢ አድርጎ እየሰራ ይገኛል። የሚመጣ ማንኛውም ለትምህርት እድሜው ለትምህርት የደረሰ ማንኛውም ህጻን
የመማር መብቱ የተረጋገጠ ነው፣ ህገ መንግስታዊ ነው። ስለዚህ ማንኛውም የመንግስት ትምህርት ቤት የሚመጣውን ተማሪ የመመለስ ህጻናት የመጀመሪያ ገቢ ከሆኑ ምናልባት የመንግስት ትምህርት ቤቶች ሊቀበሉ ይችላሉ። ከግል ትምህርት ቤቶች ግን ወደ መንግስት ትምህርት ቤት መዛወር የሚፈልጉ ቢኖሩ ጫናው ከብዷቸው ወደዛ መሄድ የሚፈልጉ ቢኖሩ የመቀበል ነገሩ የለም የሚሉ አይነት ሀሳቦች ይነሳሉ። እሱን ነው ልንል የፈለግነው። አዎ ገብቶኛል። ይሄንን እንግዲህ የልማት ስራውን የሚሰራው አካል የአዲስ አበባ ከተማ ትምህርት ቢሮ ነው። የአዲስ አበባ ከተማ ትምህርት ቢሮ እነዚህ ጉዳዮች ካሉ ወስዶ የሚያርማቸው የሚያስተካክላቸው ይሆናል እንጂ ማንኛውም ተማሪ ወደ ፈለገበት ትምህርት ቤት ተዛውሮ የመማር መብቱ የተረጋገጠ ስለሆነ የመንግስት የግል ትምህርት ቤት ላይ ወላጅ መክፈል ካልቻለ ወደ መንግስት ትምህርት ቤት በማንኛውም ሁኔታ አዛውሮ የማስተማር መብት አለው የሚለውን ሀሳብ ለመስጠት ነው። በሌላ በኩል ጭማሪው በቂ አይደለም የሚሉ የግል ትምህርት ቤቶችም አንዳንዶቹ እየዘጉ ስለመሆናቸው ጥቆማዎች ደርሰውን ነበርና እንደዚህ አይነት ትምህርት ቤቶች ላይ የሚወሰዱ እርምጃዎች አሉ ወይ? በዛ የሚማሩ ተማሪዎች አሉ፣ መምህራን አሉ። የነሱ ዕጣ ፈንታ ምንድነው? በአጠቃላይ አንድ ትምህርት ተቋም በትምህርት አገልግሎት ክፍያ ምክንያት ትምህርት ተቋሙን ለመዝጋት ከፈለገ የትምህርት ዘመኑ ከመጠናቀቁ በፊት ከ3 ወር በፊት ለባለስልጣን መስሪያ ቤቱ ማሳወቅ ግዴታ አለበት። ይሄ በደንቡ ላይም ተካቷል። ከዚህ በፊትም ባለው መመሪያ ላይም የተካተተ ጉዳይ ነው ማለት ነው። እንግዲህ ከ3 ወር በፊት ማሳወቅ ያስፈለገበት አንደኛ ወላጆች ለቀጣይ ትምህርት ዘመን ልጆቻቸውን የሚያስተምሩበት ትምህርት ተቋም ማመቻቸት ስለሚገባቸው ነው። ሁለተኛ የትምህርት ማህበረሰቡ እዛ ውስጥ ተቀጥሮ ሲሰራ የነበረው መምህራን እና የድጋፍ ሰጪ ሰራተኞች ለቀጣይ አመት ወደ ሌላ ተቋማት ተዛውሮ ወይም ተቀጥሮ ህይወታቸውን መምራት ስለሚያስፈልጋቸው እነዚህን ጉዳዮች ታሳቢ ተደርጎ በደንቡ ላይም ከ3 ወር በፊት የትምህርት ዘመኑ ሳይጠናቀቅ ለባለስልጣን መስሪያ ቤቱ ማሳወቅ ግዴታ አለባቸው። ይሄን ሳያደርጉ ግን እንዘጋለን የሚሉ ተቋማት ላይ ባለስልጣኑ በደንቡ መሰረት አስፈላጊ እርምጃዎች የሚወስድ መሆኑን ለማሳሰብ ወዳለሁ። ምናልባት ከ40 እስከ 65% የሚለው የጭማሪ ጉዳይ ተቀምጧልና ከዚህ በላይ ሊጨምሩ የሚፈልጉ ቢኖሩ ወይም ደግሞ በሂደቱ ላይ ቅሬታ ቢኖራቸው ወላጆች ይህንን ለመፍታት በእናንተ በኩል ያለው ዝግጅት ወላጆችስ ለእናንተ ሪፖርቶችና መረጃዎችን የሚያቀብሉበት መንገድ አለ ወይ? አለ። አሰራር ተዘርግቶለታል። አንደኛ ከዚህ ጣሪያ በላይ ማንኛውም የትምህርት ተቋም ጭማሪ ማድረግ አይችልም። ቀድሞ ወደ ወላጅ ሳይወስድ በፊት ከወተመ ጋር ይመክርበታል ማለት ነው። ከተማሪ ወላጅ መምህራን ህብረት የሚባል አደረጃጀት በትምህርት ቤቶች አሉ። ከነሱ ጋር ይመክርበታል። የተግባባበትን ወይም ደግሞ በልዩነት የያዛቸውን አቋም ይዞ ወደ ወላይ ውይይት ከመሄዱ በፊት ይሄን ፕሮፖዛል ለባለስልጣኑ ያስገባል ማለት ነው። ባለስልጣኑ ይሄንን አረጋግጦ ለውይይት ብቁ ነው ብሎ ሲፈቅድ ብቻ ነው ለወላጅ አቅርቦ ማወያየት የሚችለው። አንደኛ እሱ መያዝ አለበት። ሁለተኛ በሂደቱ ላይ ለምሳሌ መግባባት ያልተፈጠረባቸው ጉዳዮች ካሉ በወላጆች ሳይሆን የኛ ታዛቢዎች ይሄ ሪፖርት ያቀርባሉ። ከባለስልጣኑና ከትምህርት ቢሮ የሚመደቡ ባለሙያዎች አሉ በየመድረኩ ሁሉም ትምህርት ተቋማት ላይ ይገኛሉ። እነሱ ይሄ ሪፖርት ያቀርባሉ። በሪፖርቱ መሰረት ደግሞ ባለስልጣኑ የመጨረሻ ውሳኔ የሚሰጥበት ይኖራል። የባለስልጣኑ ውሳኔ ደግሞ ያላረካው ተገልጋይ ካለ ወላጅም ሊሆን ይችላል፣ ተቋማትም ሊሆን ይችላሉ። ለቅሬታ ሰሚ ኮሚቴ ቅሬታቸውን በአግባቡ ማቅረብ ይችላሉ ማለት ነው። ይሄ በደንቡ ላይ በግልጽ ተመላክቷል ማለት ነው። ምናልባት ግን የመጨረሻ ጉዳይ የጭማሪው ጉዳይ መምህራንን ታሳቢ ያደረገ ነው ወይ? እነሱ ተጠቃሚ የሚሆኑበት አሰራር አለ ወይ? ዋነኛው የትምህርት አገልግሎት ክፍያ ጭማሪ የሚደረግበት አንዱ የደሞዝ ጭማሪን በተመለከተ ነው። የመምህራንና የአስተዳደር ሰራተኞች ደሞዝ አንዱ የጭማሪው መነሻ ነው። ሁለተኛው ለመማር ማስተማር አስፈላጊ የሆኑ ቁሳቁሶች ወይም ግብአት ለማሟላት ተብሎ ነው የሚቀርበው። ስለሆነ መምህራንን ይመለከታል ማለት ነው። ጭማሪ ሲደረግ የመምህራን ደሞዝ ማሻሻያ አንዱ መስፈርት ነው ማለት ነው። መልካም፣ በጣም እናመሰግናለን። የአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ምክትል ስራ አስኪያጅ ታጋይቱ አባቡ፣ መልካም ቀን ይሁንልዎት። አሜን። እኔም አመሰግናለሁ። እሺ። ከውጭ የመጣ ኢምፖርተር ቴክኖሎጂን እንዴት አድርገን እናስተዳድር፣ እንዴት አድርገን እንጠቀምበት የሚለውን ማሰብ አስፈላጊ ነው ብዬ አምናለሁ። የጥይት ግንባር ጫካ አለ። የፕሮፓጋንዳ ግንባር ደግሞ ማህበራዊ ሚዲያና ሜንስትሪሚንግ ሚዲያዎች አሉ። መልካም ነገር በጻፍን ጊዜ ስንሰደብ፣ ጦርነት የሚጎስብ ነገር በጻፍን ጊዜ የምንመሰገን ብራቮ ምንባል፣ በዛች ውስን በሆነችዋ ፐርሰንት ውስጥ እንግዲህ ተጠቃሚነታችን በሶሻል ሚዲያ ወይ በዲጂታል ሚዲያ ያለው ለአደጋ እንዳጋለጠን ብዙ ሪፖርቶች ያሳያሉ።
ባህል የሀገርን ኖርም የሚያፈርሱ የሶሻል ሚዲያ ኮንቴንቶች ስንመለከት እነዚህ መቆጣጠርና በእነዚህ ህግ አግባቦች መቅጣት የሚቻልበትን ስራ ቢሰራ ከኔጌቲቭ ፓርቱ አልነሳም። ፖዚቲቭ ነገር አለው። የዴቨሎፕመንት መንገዳችንን እንዳያበላሽብን ማን ነው ሊቆጣጠር የሚገባው? የምንኖረው እኛ ነን፣ ገፈት ቀማሹ እኛ ነን፣ ተጠቃሚም ከሆነን እኛ ነን። ስለዚህ እኛን የሚመስል ህግ ሊኖረን ይገባል ነው። የማህበራዊ ሚዲያ አጠቃቀም ላይ ትኩረት አድርገን ውይይት እናደርጋለን። በአዲስ ቀን የሀገር ጉዳይ አድርገን ወደ ተመለከትነው ሌላ ዘገባ እናልፋለን። የቱሪስት መዳረሻዎችን በማስተዋወቅ ረገድ የኪነ ጥበብ ባለሙያዎች ከፍተኛ ሚና መጫወት ይኖርብናል አሉ። በቱሪስት መስህቦቹ ጉብኝት ያደረጉት የኪነ ጥበብ ባለሙያዎቹ አበርክቷቸው ከፍተኛ መሆኑንም ገልጸዋል። ሰይፉ ገብረ ጻድቅ በገበታ ለሸገርና በገበታ ለሀገር የተሰሩት የኢትዮጵያ የቱሪስት መዳረሻ ስፍራዎች ሀገሪቱን ይበልጥ እያስተሳሰሩ ይገኛል። እንጦጦ ፓርክ፣ ወዳጅነት 1 እና 2 በገበታ ለሸገር እውን የሆኑ ሲሆን ለመጠናቀቅም ከ1 ዓመት ከመንፈቅ እስከ 2 ዓመት የወሰዱ ናቸው። በዓመትም ከ4.7 ሚሊዮን በላይ ሰዎች እንደሚጎበኟቸው ነው መረጃዎች የሚያሳዩት። በገበታ ለሀገር ከተሰሩት ደግሞ ጎርጎራ፣ የወንጪ ሐይቅ፣ የኮይሻ ፕሮጀክት አካል የሆነው ሀላላ ኬላ ይጠቀሳሉ። በቱሪዝም መዳረሻዎቹ የኪነ ጥበብ ባለሙያዎች ጉብኝት አድርገዋል። ከጎብኚዎቹ አንዱ የሆኑት ደራሲና ጋዜጠኛ ተስፋዬ ማሞ የመስህብ ስፍራዎቹ የሀብት ማፍሪያ ናቸው ይላሉ። ለሀገርም በዚህ በጠቅላይ ሚኒስትሩ ኢኒሼቲቭ የተሰሩትን ስራዎች እየቆጠርን ብንመጣ ጎርጎራ እያልን፣ ወንጪ እያልን፣ ጨበራ ጩርጩራ እያልን፣ ሀላላ ኬላ እያልን ቀጥለን ደሴ እንሄዳለን፣ ጅማ እያልን ብንመጣ ኢትዮጵያን የሚያስተሳስር ነው። ልክ አዲስ አበባን ከንጦጦ ጀምረህ ይዘህ በሪቨርሳይድ ፕሮጀክት እንደምታስተሳስረው ሁሉ ይሄም ኢትዮጵያን በትልቁ የሚያስተሳስር ነው። ከአንዱ ቦታ ወደ አንዱ ቦታ እየሄድን እንደ ልብ ልንዝናና የምንችልባቸው ሀብት የምናፈራባቸው እነዚህ መገለጦች፣ እነዚህ አቧራን ወደ አሻራ የመመለስ ጥረቶች ኢትዮጵያን እንደገና የመስራት ሪዲፋይን የማድረግ ኢትዮጵያን በሌላ መልክ ሪዲፋይን ማድረግ እስከዛሬ በምናውቅበት መልክ ሳይሆን በሌላ ኢኮኖሚያዊ መልክ፣ በሌላ ትልቅ መልክ ኢትዮጵያን የማስተሳሰር ጥረቶች ይመስሉኛል። የቱሪስት መስህብ ስፍራዎቹ የሀገር ውስጥና የውጭ ጎብኚዎች ፍላጎትንም አሳድገዋል። በተፈጥሮ ያገኘነውን ሀብት ወደ ቱሪስት መዳረሻነት በመቀየሩ ላይ ትልቅ ለውጥ ይታያልም ተብሏል። ተፈጥሮ የሰጠንን ቦታ ራሱ በአግባቡ ይዘነው አይደለም ያለ ነው። ዝም ብለን ወይ አላግባብ ቆሽሾ ወይም ደግሞ አላግባብ እየተጠቀምንበት ወይም ደግሞ ስጋት ሆኖ ለጤናም ለተለያየ ነገር እንደዚህ ሆኖ ነው። በቃ ይሄ ነው ያለ የመጣንበት መንገድና አሁን ግን እንኳን ተፈጥሮ የሰጠንን ነገር ፈልፍሎ ማውጣት አይደለም ደግሞ የጎደለንም ነገር ጨምሮ የመስራት ነገር ነው ያየሁት። ከአዲስ ቀን ጋር ቆይታ ያደረጉት አርቲስት ጥላሁን ጉግሳና ተስፋዬ ሲማ የመስህብ ስፍራዎቹን ማስተዋወቅ ከኪነ ጥበብ ባለሙያዎች ይጠበቃል ይላሉ። በዚህ 4-5 ዓመት ውስጥ የተሰሩ ብዙ የቱሪስት መዳረሻና የቱሪስት መስህብ የሆኑ ስፍራዎች አሉ እና እነዚህን ሁሉ ጠቅላላ ይዞ ኪነ ጥበቡ ወደ ገበያ ማውጣት መቻል አለበት፣ መናገር መቻል አለበት፣ ማሳየት መቻል አለበት፣ ማሳወቅ መቻል አለበት። ሌሎቹም እንደዚሁ አሳይተው አስተዋውቀው ነውና ቱሪስቶችን በብዛት ወደ ሀገራቸው እየሳቡ ያሉት። እንደ ሀገር ለመለወጥ የህዝብ አእምሮ መለወጥ አለበት። የህዝብ አእምሮን ለመለወጥ ደግሞ ኪነ ጥበብ የሚጫወተው ሚና እጅግ በጣም ትልቅ ነው። በተለያዩ የሬዲዮ ድራማዎቻችን፣ በተለያዩ የመድረክ ቲያትሮቻችን፣ በተለያዩ ዶክመንተሪዎቻችን፣ በተለያዩ የፊልም ስራዎች፣ የቴሌቪዥን ስራዎች ላይ እነዚህን ቦታዎች የመድረክ ጀርባ በማድረግ የስራዎቻችን ጀርባ በማድረግ ስንሰራ ሰዎቹ እነዛን ያውቃሉ። በሶስተኛው ዙር የገበታ ለትውልድ ፕሮጀክት በአፋር፣ ሶማሌ፣ በደቡብ ምዕራብ ጅማ፣ በአማራ ክልል ሐይቅ፣ በትግራይ ገራ አልታና በአርባ ምንጭም የቱሪስት መዳረሻ ስፍራዎች በመገንባት ላይ ናቸው። በዚህ ጉዳይ ላይ ተጨማሪ ማብራሪያ ለመጠየቅ በቀጥታ መስመራችን እንግዳ ጋብዘናል። እንግዳችን በሐዋሳ ዩኒቨርሲቲ የባህል ጥናት ተመራማሪ የሆኑት ዶክተር አመሎ ሶጋ ናቸው። ከሳቸው ጋር ቆይታ እናደርጋለን። ዶክተር እንዴት ውለዋል? እጅግ አድርገን እናመሰግናለን ስለ ጊዜዎት። እንግዲህ ኢትዮጵያ ያላትን የቱሪዝም ሀብት በማስተዋወቅ ረገድ የኪነ ጥበቡ ዘርፍ ምን ያህል ተሰርቶበታል ማለት እንችላለን? ምን ያህል እንደተሰራ ወስኖ ለመናገር በቁጥር ይህ ነው ለማለት
ብዙ ፋርዘር ጥናት ያስፈልጋል። ነገር ግን ከዚህ በፊት በሙያው ላይ እየሰሩ ያሉ ባለሙያዎች እየሰሩ የቆዩበትና በግልም በቡድን ሲሰሩ ያየንባቸው ግዛት ቢኖርም እንኳን ያለን የቱሪዝም መዳረሻ ቦታዎችና ሀብቶች አንጻር በተፈጥሮም በሰው ሰራሽም በባህላዊ በሃይማኖታዊ መልክ ያላቸው ሀብቶቻችንን ከማሳወቅ አንጻር ውስንነት አለ ብለን ነው የምናስበው ወይም ማምነው። ለምሳሌ በሀገራችን ያሉ ሀብቶቻችን የቱሪዝም መስህቦቻችን ብለን የምንጠራቸው ከሰሜን አክሱም ሐውልት ጀምረን ወደ ደቡብ ሄደን ምስራቅ ሐረር ግንብ ሶፍ ዑመርን ካየን ኤርታሌንም ከወሰድን ኮንሶ ያለውንም ደቡብ ገደኦ ያሉ ቦታዎችንም ካየናቸው ብዙ ሀብቶች አሉንና ግን እነዛ ሀብቶች ዓለም በሚያውቀው መልኩ ወይም ዓለም ይቅርና እኛ በሀገር ውስጥ ያለን ሰዎች የራሳችን እንድናቅ ተሰርቷል ብዬ ለመናገር ብዙ ኮንፊደንስ የለኝም። ውስንነት አለ ብዬ ነው የማስበው። ከዛም ባሻገር ቅድም በዜናም ሲቀርብ እንደነበረው ለምሳሌ ገበታ ለሀገር ገበታ ለሸገር ተብሎ ገንዘብም ወጥቶበት ገንዘብም ለማግኘት ማህበረሰብን ለማገልገል ኢኮኖሚም ለመደገፍ የተሰሩ ስራዎች እንዳሉ ነው ያየናቸውና እነዛ ስራዎች ያለቁ ፕሮጀክቶች በአርት መልክ በሙዚቃ መልክ ሀገርንና አንድነትን በሚገነባ መልኩ ሲቀርብ በብዛት አላየንም። ከዛም ባሻገር በፊልም ተሰርቶ ወይ በቲያትር ተሰርቶ ለህዝቡ ሲሰራጭም ለዓለም ገበያም ሲቀርብ በብዛት አላየንም። ቅርብ ጊዜ አፍኒ ፊልም ሲዳማ ባህልና ቱሪዝም ቢሮ ሰርቶ በተለያዩ በአሜሪካና በአውሮፓ ሀገሮች ሲሰራጭ ያየናት አንድ ፊልም አለችና በእንደዛ አይነት እነዚህ ሀገር ገበታ ለሀገር ገበታ ለሸገር ተብሎ በየቦታው የተሰሩ ቦታዎች ላይ እንደዛ አይነት ፊልሞችና ቲያትሮች ተሰርተው በየከተሞቻችን በዋና ከተሞቻችን የምናሳይበት እድል በስፋት አለመታየቱ ነው የምናየውና በስፋት ካለን ከሪሶርስ አንጻር ስናነጻጽር በጣም ሰርተናል ወይም ለገበያ መረጃ አድርሰናል፣ ለሚፈልገው አካል መረጃ ሰጥተናል፣ ለመሸጥ ራሳችንን አድቨርታይዝ አድርገናል ለማለት ትንሽ የሚያስቸግርበት ሁኔታ አለ ብዬ ነው የማስበው። ምናልባት እነዚህን ሀብቶችን በማስተዋወቅ በኩል የሀገር ውስጥም ይሁን የውጭ ጎብኚዎች ደግሞ እነዚህን እንዲመለከቷቸው እንዲያዩዋቸው ኢትዮጵያ እንዲያውቋትን በማድረግ በኩል ምን አይነት መንገድ ነው መከተል የሚያዋጣው ይላሉ? አንደኛ በተለይ አሁን ያለንበት ዘመን ከቴክኖሎጂ አንፃር ጥሩ ጊዜ ላይ ያለን እንደሆነ ነው የሚሰማኝና በዚህ ኤሪያ ላይ ብዙ ሙያ ያላቸው ፍላጎት ያላቸው ሰዎችም አሉና እነርሱንም ማነቃቃትና መደገፍ ያስፈልጋል የሚል እምነት አለኝ። ምክንያቱም አሁን ሰሞኑን የተለያዩ ቦታዎችን በጠቅላይ ሚኒስትራችን ኢኒሼቲቭነት ጉብኝት ሲያደርጉ የነበሩ ሰዎች የሚሰጡት አስተያየት እያየን ያለንና ከዛ የተረዳሁትም አንድ ነገር ምንድነው እዚሁ ሆነን የተለያዩ ቦታዎችን አርቲስቶች ራሳቸው በዘርፉ እየሰሩ ያሉ ሰዎች ራሳቸው ወይም የሚኖሩበት አካባቢ እንጂ ሰፋ ያለ አገራዊ የሆነ ዲቴል እውቀት ወይም መረጃ እንደሌላቸው ነው ከሚሰጡት አስተያየት የተገነዘብኩትና ስለዚህ የሚመለከታቸው አካላት ሄደው አይዲያ እንዲኖራቸው አንድ ቦታ ሄደው ሲጎበኙ ሰዎች አይዲያ ያመነጫሉ። ያ አይዲያ ወደ ፕሮፖዛል ቀይሮ ወደ ስራ ኢምፕሊመንት ሲያደርግ ራሱ አንድ ስራ አንድ ፕሮጀክት ይወጣልና ስለዚህ እነርሱን ማነቃቃትና የሚያዩበትን እድል መፍጠር ራሱ እንደ አንድ ጥሩ ነው ብዬ ነው የምወስደው። ሌላው ደግሞ እነዚህ በተለይ ቅርብ ጊዜ ቅድም ያልኳቸው ገንዘብ ወጥቶባቸው የተሰሩ ገንዘብ ለማግኘት ሀብት ለማግኘት ኢኮኖሚን ለመደገፍ የተሰሩ ገበታ ለሀገርና ገበታ ለሸገር ተብሎ አሁንም ሊሰራ የታቀዱ ስራዎች በአርትና በፊልም በቲያትር መልክ ተሰርቶ ለሌሎች ዓለማትን ማሰራጨት የምንችልበት ሁኔታዎች ቢፈጠሩ የተሻለ ነው። ራሳችን ለሌላ ሰው ገበያ መረጃ በማድረስ እንሸጣለን የሚል ሀሳብ ነው ያለኝ። ከዛም ባሻገር ይሄ አሁን ያለው ማህበረሰብም ቀጣይነት እንደ ማህበረሰብ ይህ ስራ መቀጠል ስላለበት አሁን እኔ በአንደኛ ደረጃ ላይ ያዩዋቸው ትምህርት ቤቶች ያዩዋቸው በዚህ ዘርፍ ላይ መጻፍቶችን ያየውኝ ያለውትና እነዛ ልጆች እንዲሰሩ ያንን የሚያስተምሩ መምህራንን ማብቃትና መደገፍ እዛም የሚሰሩና ወደፊትም ይበልጥ
አሁን የምንፈልጋቸውን ቀርቷል ብለን የምናስባቸውን ስራዎች ላይ ሙሉ እውቀታቸውና ፍላጎታቸውን ሰጥተው የሚሰሩ ሰዎችን ማፍራት አለበት ብዬ ነው ማስበው። ከዛም አልፎ የተለያዩ ስነ ጽሁፍ ምሽቶች ብዙ ጊዜ አዲስ አበባ ነው የምናያቸው። ብዙ አርቲስቶች ብዙ ኪነት ባለሙያዎች የምናያቸው ከተማ ውስጥ አዲስ አበባ ውስጥ ነውና ሐዋሳ ሌሎች ከተማዎችም እየመጡ አንዳንድ በረፍት ቀናት መዝናኛ ፕሮግራሞችን በማዘጋጀት ለራሳችን የነዚህ ነገሮች ማሳወቅ የምንችልበትን ሁኔታዎች ቢፈጠር ጥሩ ነው ይላል። ይሄን ምልበት ምክንያት አሁን እኔ በገጠር ነው ያደኩትና ከኔ በኋላ ያሉ ጄኔሬሽኖች ከተማ አድጎ ገጠር ያሉ ተፈጥሯዊ የሆኑ ሪሶርሳችን ራሱ ያላወቁ ሰዎች አሉና ለነርሱን በማሳወቅ ኢኒሺዬሽን ወይም ማበረታታት የምንችልበት ሁኔታዎች ቢፈጠሩ ጥሩ ነው የሚል ሐሳብ ነው ያለው። እናመሰግናለን። በሐዋሳ ዩኒቨርሲቲ የባህል ጥናት ተመራማሪ ዶክተር አመሎ ሱጋ መልካም ቀን ይሁንልዎት። አመሰግናለሁ። ወደ ሌላ ጉዳይ እናልፋለን። አቶ አያሌው ታደሰ ይባላሉ። ነዋሪነታቸው በሐዋሳ ከተማ ነው። ከ20 ዓመታት በፊት በሐዋሳ ዙሪያ የበርካታ ልጆችን ከትምህርት ገበታ ውጭ መሆን በመመልከት የጀመሩት የበጎ አድራጎት ስራ ዛሬ ላይ የ300 ተማሪዎችን ሙሉ ወጪ ሸፍኖ ማስተማርም እየቀጠለ ነው። በትምህርት ላይ መስራት ለትውልዱ ብርሃን የመስጠት ቅዱስ ተግባር ነው ይላሉ። ሪፖርተራችን አስረሳ ወግሻ አነጋግሯቸዋል። ከራስ አንደበት እንከታተል። ስሜ አያሌው ታደሰ ባላለው እና የምሰራው በአሁኑ ወቅት ትምህርት ላይ ነው። የዛሬ 20 ዓመት የጀመርነው በሐዋሳ ዙሪያ ሎቄ አካባቢ ነው የመሰረትነው። መነሻችን ወደ ሀይቁ ዙሪያ ስንሄድ ብዙ ልጆች በትምህርት ሰዓት ሜዳ ላይ ኳስ ሲጫወቱ ቆመው ቁጭ ብለው አየናቸውና ለምንድነው ትምህርት ቤት ማትሄዱት አላቸው። አይ ሚረዳን ስለሌለ ደብተር ስክሪፕቶ የሚገዛልን ስለሌለ ሲሉ ኢሚዲየትሊ ያ መልሳቸው ተቻረገን። ስንጀምር ኦፍ ኮርስ 26 ልጅ ብቻ ነው ያገኘነው። ከዛ ነው እየጨመረ አሁን ወደ 300 ተማሪዎች ድረስ ያገኘነው። ትምህርቱን ለመስጠት በተለይ አንድ ክፍል ውስጥ ሃይ ስታንዳርዱ 22 ልጅ ነው። ኮምፒውተሮችን ገዛን፣ የኮምፒውተር ላብ ስታብሊሽ አረግን እና ቀስ በቀስ እያል ስታንዳርዱን የጠበቀ ትምህርት ቤት እንዲሆን ያደረግን። ገና ስንጀምር 26 ልጆች ነበረ ብያለሁ እና እዛን ጊዜ ፊዲንግ አልነበረንም። ከዛ በኋላ የምገባ ፕሮግራም ጀመርን። ምገባ ፕሮግራም መጀመራችን እዛ ቤት ውስጥ ሲጨናነቁ የነበሩት ልጆች ሞር ለትምህርት ይገር እንዲሆኑ ረዳን። 19 ዓመት በዚህ አይነት ሁኔታ ነው ልጆቹን እየተንከባከብን ያለነው። እቺ ኢትዮጵያ በትምህርት የታነጸ ትውልድ እንዲኖራት እያንዳንዱ ሰው ከአመለካከት ጀምሮ ተሳትፎም ቢያደርግ አገሪቷ ትልቅ ተስፋ ይኖራታል ብዬ ነው ማስበውና ሁሉም አይኑንና አስተሳሰቡን አእምሮን ሁሉ ትምህርት ላይ ኢንቨስት የማድረግ የሚችለውን ኮንትሪቢዩት ቢያደርግ አይ ቲንክ ቅዱስ ተግባር ይመስለኛል። አሁንም ወደ ሌላኛው ጠብቁን ወዳልንበት ዘገባችን ነው የምናልፈው። ከሹፍርና ሙያቸው ጎን ለጎን ወደ እርሻ ስራ በመግባት ህይወታቸውን በአስደናቂ ሁኔታ ቀይረዋል። አቶ ከበደ ዲዳና የዲላ ዩኒቨርሲቲ አሽከርካሪ ቢሆኑም ቤተሰባቸውን ለማኖር ሲሉ የእርሻ ስራ በመጀመር እንዲሁም ደግሞ እንስሳትን በማርባት ወተት በመሸጥ ኑሯቸውን በመቀየር ከበፊቱ የተሻለ ገቢን ያገኛሉ። ተስፋዬ ለሜሳ አነጋግሯቸዋል። ዝርዝሩን እንከታተል። በጌዲዮ ዞን ዲላ ከተማ ነዋሪ የሆኑት አቶ ከበደ ዲዳና የኑሮ ውድነትን ተከትሎ ቤተሰባቸውን ለማኖር ሲቸገሩ እንደነበረ ነግረውናል። ከአሽከርካሪነት ስራ ጎን ለጎን በትርፍ ጊዜያቸው ወደ አርሶ አደርነት በመቀየር ኑሯቸውን ሁኔታ መቀየር ችለዋል። አቶ ከበደ በዲላ ዩኒቨርሲቲ በአሽከርካሪነት የሚሰሩ ሲሆን የኑሮ ውድነትን ለመቋቋም ባላቸው 3 ሄክታር መሬት ላይ የተለያዩ የግብርና ምርቶችን በትርፍ ጊዜያቸው እያመረቱ ይገኛሉ። እኔ ግብርና ተጨማሪ ስራዬ ነው እና ከዚህ በፊት የሚሰራው አሁንም እየሰራው ያለሁት ድራይቨር ነኝ። ያው በድራይቨር ህይወት ቤተሰብ ማስተዳደር በጣም ከባድ ስለሆነ ያው በእርሻውም ተጨማሪ ድጎማ እንዲሆነኝ ብዬ ያው እርሻው ላይም ታገላለሁ።
እኔ አሁን እንደሌላው ጤፍ ገዝቼ አልበላም ከማሳ ነው። አምና አሁን ለምሳሌ ይሄን በቆሎ ከመዝራቴ በፊት ወደ 20 ኩንታል ጤፍ አግኝቻለሁ። ከዛ ተጨማሪ ደግሞ አሁን ዘንድሮ ያው ጤፉ ከተነሳ በኋላ ወደ 3 ሄክታር በቆሎ አሁን እያመረትኩ ነው የምገኘው። ከዚህ በተጨማሪም ከሚያረቧቸው እንስሳቶች ወተት በማምረት ለአካባቢው ገበያ በማቅረብ ተጨማሪ ገቢ ያገኙ ነው። ይህን ሁሉ የሚያደርጉት ከዋናው የአሽከርካሪነት ስራቸው ባገኙት ትርፍ ጊዜ ነው። ያው ቀለብ ከውጪ አላውቅም፣ ወተት ከውጪ አላውቅም። ከዚህ የሚገኘውን ለከብቶች መኖ ከዚሁ ነው ማገኘው። እንደገና ደግሞ ያው ከዚሁ ደግሞ በቆሎ እንጠቀማለሁ፣ ጤፉንም እንጠቀማለሁ፣ ቦሎቄም በስሩ ተክዬ እጠቀማለሁ፣ ጎመንም ዱባም በስራቸው እየተከልኩ እጠቀማለሁ። ከሌላው ከውጪ እንደሚገዛ ገዝቼ አልጠቀምም። ከብቶች ከ15 በላይ ናቸው እና አሁን ቤት ለአካባቢ ሰዎች ከኔ ቤት አርፎ ተርፎ ህጻናት ላላቸው ሰዎች በሌተር ወይ በቡትሌ አያከራየው እጠቀማለሁ። ያቶ ከበደ ዲዳና ራስን በመለወጥና በትጋት በመስራት እንዲሁም ጊዜን በአግባቡ በመጠቀም ስኬትን ማስመዝገብ እንደሚቻል ጥሩ ማሳያ ሊሆን የሚችል ነው። እኔ ብዙዎችን እንደውም በእርሻን የመሰለ ነገር የለም። እርሻ ማለት እናት ማለት ናት። ያው አንድ አመት ቢያስደነግጥ አንድ አመት ደግሞ ያካክሳል። ይህ አይነቱ የሥራ ለውጥ ለአቶ ከበደና ለቤተሰባቸው የተሻለ ኑሮን አስገኝቶላቸዋል። ለኢቲቪ ተስፋዬ ለሜሳ ጌዲዮ ዞን ዲላ። ከውጭ የመረጃ ምንጭ ወዳገኘነውና በዝርዝር ወደምንመለከተው ጉዳይ እናልፋለን። የኢራን ፓርላማ ሆርሙዝ ሰርጥን ለመዝጋት ውሳኔ ሲያሳልፍ ፕሬዝዳንት ትራምፕ ደግሞ በኢራን ያገዛዝ ለውጥ እንዲኖር እርምጃ ሊወስዱ እንደሚችሉ ፍንጭ ሰጥተዋል። ይህንን ጉዳይ ዓለምነህ ዋሴ በዝርዝር ይመለከተዋል። እስራኤል ኢራን ውስጥ 6 አየር ማረፊያዎች ላይ ጥቃት ስትፈጽም የኢራኑ መንፈሳዊ መሪ አያቶላህ ካሜኒ በበኩላቸው ጽዮናዊ ጠላት የሚሏትን እስራኤል እንደሚቀጡ ዛቱ። ካሜኒ ከቅዳሜ ሌሊቱ የአሜሪካ ጥቃት በኋላ ሲናገሩ የአሁኑ የመጀመሪያቸው ነው። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተልኳቸው ኢራንን የኒክሌር ቦምብ ከእጇ ማስጣል ባለፈ የሥርዓት ለውጥ እስከ ማድረግ እንደሚሄድ ፍንጭ ሰጥተዋል። አልጀዚራ እንደገለጸው ትራምፕ አሁን ያለው የኢራን አገዛዝ ኢራንን ዳግም ታላቅ ማድረግ ከተሳነው እንግዲያውስ ለምንድን ነው የአገዛዝ ለውጥ የማይደረገው ሲሉ በማኅበራዊ ሚዲያቸው ጠቅሰዋል። ፕሬዚደንቱ መንግሥታቸው የአገዛዙን አመራሮች ታዳኝ ወደ ማድረግ አቅጣጫ ሊሄድ እንደሚችል ፍንጭ እየሰጡ ባሉበት ሰዓት የኢራኑ አቻቸው ፕሬዚደንት ማሱድ ፔዜሽኪያን አሜሪካኖች ለፈጸሙት ጥቃት ምላሽ ማግኘት አለባቸው ማለታቸው ተዘግቧል። የኢራን ፓርላማ በእንዲህ እንዳለ አሜሪካ ለፈጸመችው ጥቃት አጸፌታ የሆርሙዝ ሰርጥ እንዲዘጋ በድምፅ ብልጫ መወሰኑ ታውቋል። በትናንትናው ዕለት ሮይተርስ እንደዘገበው ይህ የፓርላማ ውሳኔ የሕግ ተፈጻሚነት የለውም። የሚኖረው በሀገሪቱ ከፍተኛው የብሔራዊ ደህንነት ምክር ቤት ሲጸድቅ ብቻ ነው። ከዚህ አንጻር ምክር ቤቱ በጉዳዩ ላይ ይሰብሰብ ወይም አይሰብሰብ የታወቀ ነገር የለም። ሆርሙዝ ሰርጥ በኢራንና በኦማን መካከል የሚገኝ በየቀኑ የዓለማችን 1/5 የነዳጅና የተፈጥሮ ጋዝ የሚተላለፍበት ነው። ኢራን 33 ኪሎ ሜትር ስፋት ያለው ሰርጥ ውስጥ ፈንጂዎችን በመዝራትና የባህር ኃይልም ሆነ የንግድ መርከቦችን እንቅስቃሴ የጥቃት አደጋ ውስጥ በመክተት ልትዘጋው ትችላለች ተብሎ ይታመናል። ይህ ደግሞ በተራው የዓለም የነዳጅ ዋጋን አሁን ካለበት በበርሜል $77 ወደ በርሜል $130 በላይ ሊያሻቅበውና በዓለም ኢኮኖሚ ላይ ከፍተኛ ድቀት ሊያመጣ ይችላል ተብሎ ከወዲሁ ይፈራል። ይሁንና ራሷ ኢራን በማዕቀብ ላይ የሚገኘው ነዳጇን አብዛኛውን ለቻይና ጭና የምታስተላልፍበት ይኸው ሰርጥ በመሆኑ ጉዳቱ ከማንም በላይ በራሷ ላይ ይብሳል። ስለዚህም ይህን አማራጭ ትሄድበታለች ተብሎ አይጠበቅም። በአማካይ በቀን ከ17 እስከ 20 ቢሊዮን በርሜል የሚተላለፍበት ሆርሙዝ ሰርጥ ዋነኞቹ ነዳጅ አምራቾች ሳውዲ አረቢያ፣ ኢራን፣ የተባበሩት አረብ ኤሚሬቶች፣ ኩዌትና ኢራቅ ምርታቸውን ወደ ተለያዩ አገራት በተለይም በዋነኛነት ወደ ኤጂያ የሚልኩበት መተላለፊያ ነው።
ደግነቱ አሜሪካ በኢራን ኒውክሌራዊ የአይን ብሌን ፎርዶ ላይና እንዲሁም ናታንዝና ኢስፋያን የኒውክሌር ማመንጫ ጣቢያዎች ላይ ጭምር ብሎክባስተር የተባለውን ግዙፍ ቦምብ በመጣል ብታወድምም የኢራኑ መንፈሳዊ መሪ አያቶላ ካሚኒ በንግግራቸው ሆርሙዝ ሰርጥን ስለመዝጋት ሳያነሱ ቀርተዋል። ኢራን አሜሪካ ለፈጸመችባት ጥቃትም በቀሏን እየተወጣች ያለችው ወደ እስራኤል በመተኮስ ነው። ይህ ዘገባ በተጠናቀረበት ከቀኑ 5 ሰዓት ተኩል ላይም በእስራኤል የተለያዩ ከተሞች የአደጋ ማስጠንቀቂያ እያስተጋባ መሆኑ ታውቋል። በእስካሁኑ ፍልሚያ 24 እስራኤላውያን ሲገደሉ ሺዎች ደግሞ ከቀላል እስከ መካከለኛ የመቁሰል አደጋ እንደደረሰባቸው እስራኤል ትናገራለች። ኢራን በበኩሏ ደግሞ ከ400 በላይ ሰዎች እንደተገደሉባትና 3056 እንደቆሰሉባት ገልጻለች። በተያያዘ ዜና የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በጋራ የተጋረጠብንን ስጋት ባሉት ጉዳይ ላይ ከሩሲያው ፕሬዝደንት ቭላዲሚር ፑቲን ጋር ለመነጋገር ሞስኮ መግባታቸው ታውቋል። ከዛ ቀደም ብሎ በሙስሊም ሀገራት ድርጅት ስብሰባ ላይ ታድመው በነበሩባት የቱርኳ ኢስታንቡል ከተማ ውስጥ በሰጡት መግለጫ ኢራን አሜሪካ ለፈጸመችባት ጥቃት ሳትበቀል በፊት ወደ ዲፕሎማሲያዊ ንግግር አትመለስም ብለዋል። ኢራን የሚሳኤል ጥቃት ልትፈጽምባቸው የምትችልባቸው 20 የዩናይትድ ስቴትስ የአሜሪካ ጦር ሰፈሮች መካከለኛው ምስራቅ ውስጥ ይገኛሉ። ማንኛውም ጥቃት ከአሜሪካ ጋር የሰፋና የከፋ ጦርነት ውስጥ ሊከታት እንደሚችል በማስገንዘብ ወታደራዊ ተንታኞች ኢራንን ያስጠነቅቃሉ። የውጭ ምንዛሪና ዓለም አቀፍ ግብይት መረጃን ደግሞ በተንቀሳቃሽ ምስል እናጋራችሁ። ወደ ስፖርታዊ ዘገባው እናልፋለን። የፊፋ ክለቦች ዓለም ዋንጫ የምድብ የመጨረሻ ጨዋታ ከዛሬ ጀምሮ ይካሄዳል። አትሌቲኮ ማድሪድ ከቦታፎጎና ኢንተር ሚያሚ ከፓልሜራስ የሚያደርጉት ጨዋታ ይጠበቃል። አዲስ የሸዋስ በአሜሪካ እየተከናወነ የሚገኘው የፊፋ ክለቦች ዓለም ዋንጫ የምድብ የመጨረሻ ጨዋታዎች ከዛሬ ጀምሮ መከናወን ይጀምራል። በምድብ 1ና 2 የሚገኙ ክለቦች የምድባቸውን ሶስተኛ ጨዋታ የሚያደርጉ ሲሆን አትሌቲኮ ማድሪድ ከቦታፎጎና ኢንተር ሚያሚ ከፓልሜራስ ዛሬ ከሚደረጉ የመጨረሻ ጨዋታዎች መካከል ተጠባቂ የሆኑ ናቸው። በምድብ 2 የሚገኘው የአውሮፓ ሻምፒዮኑ ፓሪስ ሴን-ዠርሜን ከሲያትል ሳውንድረስ ምሽት 4 ሰዓት ላይ ይጫወታል። ምድብ የመጀመሪያ ጨዋታ አትሌቲኮ ማድሪድን በሰፊ ግብ አሸንፎ አጀማመሩን አሳምሮ የነበረው የፈረንሳዩ ክለብ በሁለተኛው ጨዋታ በብራዚሉ ቦታፎጎ ሳይጠበቅ መሸነፉ አይዘነጋም። በዚህም የሻምፒዮናነት ቅድመ ግምቱን ያገኘው ክለቡ ወደ ጥሎ ማለፍ የመግባት እድሉን አጥብቧል። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፔዤ በምሽቱ ጨዋታ በሁሉም የምድቡ መርሃ ግብሮች ማሸነፍ ያልቻለውን የአሜሪካውን ሲያትልን ማሸነፍ የሚጠበቅበት ቢሆንም የአትሌቲኮ ማድሪድ ነጥብ መጣልም ወደ ቀጣዩ ዙር ለማለፍ ማስተማመኛ ይሆንለታል። ከቦታፎጎ ጋር በነበረው ጨዋታ በአጥቂና በተከላካይ ክፍሉ ላይ ከፍተኛ ክፍተት የታየበት ክለቡ የወሳኙ አጥቂ ኦስማን ዴምቤሌ ያለመኖርም ዋጋ እያስከፈለው እንደሚገኝም ተጠቁሟል። በሌላ ጨዋታ ማሸነፍንና የፒኤስጂን ነጥብ መጣል አጥብቆ የሚፈልገው የዲያጎ ሲሞኔው አትሌቲኮ ማድሪድ ሰፊ የማለፍ ዕድል ካለው ቦታፎጎ ጋር ይጫወታል። የብራዚሉ ክለብ ሁለቱን ጨዋታዎች በማሸነፍ ምድብ
ምድብ 2ን በ6 ነጥቦች እየመራ ሲሆን ውጤቱን አስጠብቆ ወደ ጥሎ ማለፉን ለመግባት ወደ ሜዳ እንደሚገባ ነው የተገለጸው። አትሌቲኮ ማድሪድ 2 የግብ ዕዳ ያለበት ክለብ በመሆኑ በመጀመሪያው ጨዋታ ከደረሰበት አስከፊ ሽንፈት አገግሞ ወደ ድል ቢመለስም ከፒኤስጂ ጋር ከባድ ትንቅንቅ ውስጥ ገብቷል። ቦታፋጎ ያቻ ነጥብ ብቻ የሚበቃው ክለብ ሲሆን አትሌቲኮ ማድሪድ በአንጻሩ ማሸነፍና የፒኤስጂን ሽንፈት አጥብቆ ይሻል። የምድብ 2 ሁለቱም ጨዋታዎች በተመሳሳይ ምሽት 4 ሰዓት ላይ ይጀምራሉ። በምድብ 1 ኢንተር ሚያሚ ከፓልሜራስና ፖርቶ ካላሃሊ ሌሊት 10 ሰዓት ላይ ጨዋታቸውን ይጀምራሉ። ኢንተር ሚያሚና ፓልሜራስ በኩል 4 ነጥቦች በግብ ክፍያ ተቀዳድመው የደረጃ ሰንጠረዡን ይመራሉ። ሁለቱም ክለቦች ወደ ጥሎ ማለፍ ለመግባት ያቻ ውጤት ይበቃቸዋል። በሃርድ ሮክ ስታዲየም በሚደረገው መርሃ ግብር ሊዮኔል ሜሲ የጨዋታው ለውጥ ፈጣሪ እንደሚሆንም ይጠበቃል። አርጀንቲናዊ ኮከብ በምድብ 2ኛ ጨዋታ ማራኪ ግብ በማስቆጠር ክለቡ ከሽንፈት መታደጉም ይታወሳል። በዚሁ ምድብ ፖርቶና የግብፁ አልአህሊ የሚያደርጉት ጨዋታ ሌሊት 10 ሰዓት ላይ ይጀምራል። በአንድ ተሸንፈው በአንዳቸው የተለያዩት ክለቦቹ ጨዋታውን በሜት ላይፍ ስቴዲየም ያደርጋሉ። እኩለ ቀን 6 ሰዓት ላይ የጀመረው ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ጉዳዮችን የዳሰሰበትን የዛሬ ለተሰኞ ቆይታውን በዚሁ አጠናቀቀ። ጌታቸው ይግዛውና መታሰቢያ ደረጃ ዜናዎችን ወደ እናንተ ያቀበልን አብረናችሁ ነበር። ለአብሮታችሁ ሁላችሁንም ከልብ እናመሰግናለን። በሰላም ዋሉ።